ሰላም እንዴት ናችሁ ተማሪዎች? ዛሬ የተገናኘነው በ2017 ዓመተ ምህረት ለተፈጥሮ ሳይንስ ተማሪዎች የተሰጠውን የእንግሊዘኛ ፈተና ለመስራት ነው። ይህ ፈተና እንደምትመለከቱት 100 ጥያቄዎችን ይዟል። በውስጡ 4 ዋና ዋና ሴክሽኖች አሉት። ኮሚኒኬቲቭ አክቲቪቲ፣ ራይቲንግ አክቲቪቲ፣ ላንጉጅ ዩዝ ወይም ግራመር እንዲሁም ሪዲንግ ኮምፕሬንሽን እና ቮካቡለሪ ፓርቶችን አካቷል ማለት ነው እና እያንዳንዱ ጥያቄዎች 100 ጥያቄዎች ለመስራት እንሞክራለን። ይህንን ፒዲኤፍ ወይም ደግሞ ጥያቄዎቹን ያካተትንበትን ፒዲኤፍ ለማግኘት የቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። በዚሁ አጋጣሚ የ2018 ዓ.ም የኢንትራንስ ተፈታኝ ተማሪዎች ካላችሁ እናንተን ማገዣ ፕራይቬት ክላስ ስለተጀመረ በቴሌግራም ቻናላችን በኩል ተመዝግባችሁ ከኛ ጋር አመት ሙሉ ለማትሪክ እየተዘጋጃችሁ ማሳለፍ እንደምትችሉ ማሳወቅ እንወዳለን። እንደምታውቁት ማንኛውንም ፈተና ለመስራት ቀድሞ መጀመር ነውና ቀድማችሁ ከተዘጋጃችሁ ጥሩ ውጤት ታመጣላችሁ። በዚህ መሰረት በቴሌግራም ቻናላችን በኩል ፕራይቬት ክላሳችንን መቀላቀል ትችላላችሁ። የመጀመሪያው ሴክሽን ኮምፕሬንሽን ነው። ኮምፕሬንሽን እንግዲህ ብዙ ነገሮችን በውስጡ ይዛል። ከዚህ መካከል የመጀመሪያው ፓሴጅ ነው። 2 ፓሴጆች በዚህ ዓመት መጥተዋል። ከዚህ በፊትም ሁለት ፓሴጆች ናቸው የሚመጡት እና በውስጣቸው 18 የሚደርሱ ጥያቄዎችን ይዘዋል። እነዚህ ፓሴጆቹ የመጀመሪያው አባውት ሆምለስ ፒፕል ነው። ስለ ጎዳና ተዳዳሪ ልጆች የተጻፈ ነው እና ከዚህ ፓሴጅ በኋላ 9 የሚደርሱ ጥያቄዎች ተካተውበታል። አኮርዲንግ ቱ ዘ ፓሴጅ የሚሰሩ ማለት ነው። ሁለተኛው ፓሴጅ ደግሞ ስለ ኢንቫይሮንመንታል ፕሮቴክሽን ወይም ስለ አካባቢ ጥበቃ የሚያወራ ነው። ይሄ በ2 ፓራግራፍ ነው የተዋቀረው። በ2 ፓራግራፍ ተዋቅሮ ወደ 7 የሚደርሱ ጥያቄዎችን አካቶ በውስጡ ይዟል ማለት ነው። ይህንኛው ሌላኛው በዚህ ስር የተካተተው ቮካቡለሪ ነው። ቮካቡለሪ ከ19 እስከ 24 አሁን ፓሴጁን ወይም ከላይ ያለፍናቸውን ሁለቱም ፓሴጆች መልሶቻቸውን ከፈለጋችሁ ከዲቴል ከማብራሪያ ጋር አስቀምጠናል። አሁን እዚህ ጋር እንስራ ብንል እያንዳንዱን ፓሴጅ አንብበን እንስራ ብንል ቪዲዮ በጣም ይረዝማል። በአንድ ቪዲዮ መጨረስ አይቻልም። ከዛ አንጻር ነው እና አስፈላጊ ከሆነ ብቻቸውን ይዘናቸው እንመጣለን ፓሴጆች። ከዚህ በፊትም ወደ 2 የሚሆኑ ቪዲዮዎች አሉ። ፓሴጅ ጥያቄዎች እንዴት መስራት እንደምትችሉ የሰራናቸው፣ እነሱን ገብታችሁ ቼክ ማድረግ ትችላላችሁ። ከዚህ ጀምረን ከጥያቄ ቁጥር 19 ጀምሮ ያሉትን እየሰራን እንሄዳለን። የመጀመሪያው 2 አይነት ቮካቡላሪ ጥያቄዎች ናቸው ያሉት እንደምታውቁት። የመጀመሪያው ቮካቡላሪ ጥያቄ ኮምፕሌሽን ይባላል። ኮምፕሌሽን ማለት በሴንቴንሱ የሆነች ቦታ ላይ ክፍት ቦታ ይተዋል ወይም ብላንክ ስፔስ ይተውና በዚህ ቦታ ተስማሚ የሆነውን ቃል ምረጡ ነው። ሁለተኛው ደግሞ ሰብስቲቱሽን ይባላል። ሰብስቲቱሽን የምንለው ደግሞ ምንድነው? የሆነ ቃል ይሰመርበትና ያንን ቃል ሪፕሌስ ሊያደርግ የሚችል ተመሳሳይ የሆነ በፎርምም በሚኒንግም ተመሳሳይ የሆነ ወርድ ምረጡ ማለት ነው እና በዚህ መሰረት ከ19 ጀምሮ ያሉትን እየሰራ እንሄዳለን። You shouldn't be so blank to the late comers. Once punished, they also be allowed to attend class ይላል ማለት ነው። አርፍዶ የገቡ ልጆች አሉና እነዚህ አርፍዶ ለመጡት ልጆች በጣም እንትን አትሁኑባቸው፣ ብላንክ ይላል። በጣም እንትን አትሁኑባቸው እያለ ነው። Once punished, they should be allowed to attend class. አንድ ጊዜ ከተቀጡ ክላስ ገብተው ክላሳቸውን መከታተል ይችላሉ። ሶ ምን አትሁኑባቸው እያለው ነው ስንል ጨካኝ አትሁኑባቸው፣ ራራላቸው እያለ ነው። ሶ ክሩል የሚለው መልስ ቀጥታ ይገባል ማለት ነው። ክሩል ማለት ጨካኝ ማለት ነው። ኢትዮጵያ will enjoy a period of peace and blank in next few years ይላል ማለት ነው። ይሄ ፕሪዲክት እያደረገ ነው። This happens if the country ensure law and give priority to science, technology, innovation ይላል። ኢትዮጵያ በሚመጡት ዓመታት የሰላምና የዳሽ ጊዜ ታሳልፋለች። በሚመጡት የተወሰኑ ዓመታት የሰላምና የብላንክ ጊዜ ታሳልፋለች። ሶ ይሄ ከሆነ የህግ የበላይነት ይረጋገጣል፣ ሳይንስ፣ ቴክኖሎጂ፣ ፈጠራዎች ይረጋገጣሉ። ሶ የሰላምና ያው ካሉት እንትኖች ሁሉ ተስማሚ የሆነው ፒስ ኤንድ ፕሮስፔሪቲ ይሆናል። የሰላምና ብልጽግና ይሆናል። The weather in Addis Ababa is blank these days. You can't tell whether it rains the morning or in the afternoon ይላል። ሰሞኑን አዲስ አበባ ላይ ያለው የአየር ሁኔታ ምንድነው? ብላንክ አለ።
ፀሐዩ ዝናብ የሚዘንበው ጠዋት ይሁን ከሰዓት ራሱ ማወቅ አትችልም። ዝናብ ጠዋት ነው፣ ዝናብ ከሰዓት ነው ብለህ እንኳን መናገር አትችልም እያለ ነው ማለት ነው። መናገር አትችልም። ሰው ምንድነው አንፕሬዲክቴብል ነው፣ ለመተንበይ የሚያስቸግር ነው እንደማለት ነው። ኩዌሽን ነምበር 22 ብላንክ ባይ ዘ ስፒች ኦፍ ዘ ኒው ሊደር ኦል ዘ ፒፕል ኦፍ ዘ ዞን ኢሌክትድ ሂም ቱ ቢ ሜምበር ኦፍ ፓርላመንት ይላል ማለት ነው። ይህኛው ደግሞ አዲሱ መሪ ንግግር እያደረገ ነው እና አዲሱ መሪ ባደረገው ንግግር ሁሉም ሰዎች ኦል ዘ ፒፕል ኦፍ ዘ ዞን ኢሌክትድ ሂም ቱ ቢ ሜምበር ኦፍ ፓርላመንት ይላል ማለት ነው። በዞኑ የተመረጡት ሁሉም ሰዎች የፓርላማ አባል እንዲሆን መረጡት። ምን ስለሆኑ ነው የመረጡት? ይህን ሰው የመረጡት ምን ስለሆኑ ነው? አዲሱ ሊደር በሚያደርገው ስፒች ምን ስለሆኑ? ዲስከሬጅ ስለሆኑ፣ ምንድን ነው ሀሳቡን ስላልደገፉት፣ ወይም ደግሞ የከሬጅ ኦፖዚት ነው። ከሬጅ ማለት መበረታታት፣ መነቃቃት፣ መጠናከር ሲሆን ዲስከሬጅ ሲሆን ደግሞ መናናቅ፣ መንቋሸሽ ይሆናል ማለት ነው። ስለተንቋሸሹ አይደለም። ኦፌንድ ስለተደረጉ ዲሞቲቬት ስለተደረጉ ኢንስፓየር ስለተደረጉ ነው። ስለተነቃቁበት በንግግሩ ነው የመረጡት። ኦን ማይ ዌይ ሆም ፍሮም ኦፊስ ዜር ዋዝ ሃይ ትራፊክ ብላንክ ይላል። ከቤት ተነስቶ ወደ ቢሮ በሚወስደው መንገድ ከፍተኛ የሆነ ትራፊክ ምን አለ ይባላል። የትራፊክ መጨናነቅ አለ። 2 ሰዓት ወደ ቤት ለመግባት 2 ሰዓት ነው የወሰደብኝ። ከቤት ወደ ቢሮ ለመግባት ከፍተኛ የሆነ ምን ስላለ? የትራፊክ መጨናነቅ። የትራፊክ መጨናነቅ ምን ይባላል? ትራፊክ ስፒድ፣ ትራፊክ ፍሪዋይ፣ ፓዝዋይ፣ ኮንጂሽን። ትራፊክ ሄቪ ትራፊክ ኮንጂሽን ስንል ማለት ነው ከፍተኛ የሆነ የትራፊክ መጨናነቅ ማለታችን ነው። ኢን ዘ አኑዋል ፌስቲቫል they hold the villagers in my area always black to fight against the criminal that disturb the people። በየዓመቱ በሚካሄደው ዓመታዊ ፌስቲቫል ላይ the villagers in my area በእኛ አካባቢ ያሉት ነዋሪዎች ምንጊዜም ቢሆን ከወንጀለኞች ጋር ፋይት ያደርጋሉ። ምክንያቱም እነዛ ወንጀለኞች ህዝቡን ለመረበሽ ስለሆነ የሚመጡት ፋይት ያደርጋሉ ይለናል ማለት ነው። the villagers in my area always belong to fight። ፋይት የሚያደርጉት ምን ለማድረግ ነው? ሪመምበር ለማድረግ ነው ፋይት የሚያደርጉት አይደለም። ቲንክ ለማድረግ፣ ሜዲቴት ለማድረግ፣ ሪዞልቭ ለማድረግ። አሁን እዚህ ጋር ይኸውላችሁ የሆኑ ብዙ ሰዎች አሉ። እነዚህ ሰዎች ፌስቲቫል ያካሂዳሉ። ፌስቲቫሉን ሊያካሂዱ በሚመጡበት ጊዜ ወንጀለኞች ይመጣሉ። ወንጀለኞቹ ህዝቡን ይረብሻሉ። ይህንን ነገር ሶልቭ ለማድረግ ቪሌጀሮች ወደኛ አካባቢ ይመጣሉ ማለት ነው። መጥተው ፋይት ያደርጋሉ። ሪዞልቭ የሚሆነው ትክክለኛ ሲሆናል። ሌላኛው ሰብስቲቱሽን ጥያቄዎች ናቸው። የሰብስቲቱሽን ጥያቄዎች ደግሞ የሆነ ቃል እንደዚህ አንደርላይን ይሰመርበትና ከዛ ቃል ተስማሚ የሆነውን ማስገባት ማለት ነው። houses in cities are not affordable for a great majority of the people in Ethiopia ይላል ማለት ነው። በከተማ ያሉ ቤቶች ለአብዛኞቹ ኢትዮጵያውያን አፎርዴብል አይደሉም ነው ያለን። አፎርዴብል ማለት ምን ማለት ነው ስንል በከተማ ውስጥ ቤት ገዝቶ ለመኖር ለአብዛኛው ኢትዮጵያዊ ከባድ ነው እያለን ነው። ከባድ ነው። አፎርዴብል ማለት ነው አቬሌብል፣ ስዊቴብል፣ ቺፕ፣ ኮምፎርቴብል። ሉክ ኮንቴክስቱን ተመልከቱ። አፎርዴብል ከአቬሌብል ጋር ቀጥታ ሊሄድ ይችላል፣ ከስዊቴብል ጋር ሊሄድ ይችላል። ነገር ግን እዚህ ጋር አፎርዴብል የሚለው አባውት ስለ ፕራይስ ነው የሚወራ። ስለ ፕራይስ ከሆነ ደግሞ ቺፕ የሚለውን እንመርጣለን ማለት ነው። ኖት አፎርዴብል ሚንስ ኖት ቺፕ ወይም ደግሞ ኤክስፔንሲቭ ነው እያልን ነው ማለት ነው። he asked her to turn around several times before he gave her his opinion for new dress ይላል ማለት ነው። አዲስ ቀሚስ ገዝታለች እና ስለ አዲሱ ቀሚስ አስተያየት ሊሰጣት ነው። ነገር ግን አስተያየት ከመስጠቱ በፊት እያዟዟረ እያያት ነበር ይለናል። ተርን ራውንድ ማለት እሱን ነው እና ሆልዶን ፖዝ ሮቴት አደረጋት፣ እያዟዟረ እንድትመላለስ አደረጋት፣ እየዞረ አያት ይለናል ማለት ነው። ታንክስ ቱ ሳይንስ ኤንድ ቴክኖሎጂ ሜኒ ኦፍ አወር ኦርጋንስ አር ሪፕሊሴብል።
ሪፕሊሲብል እድሜ ለሳይንስና ለቴክኖሎጂ ይሁን እንጂ ምስጋና ለሳይንስና ለቴክኖሎጂ ይሁን እንጂ አብዛኞቹ የኛ ኦርጋኖች ሀርት፣ ለንግ፣ ኢር ኤኒቲንግ ማለት ነው እነሱ አብዛኞቹ ሪፕሊሲብል ናቸው። መተካት መቀየር ይችላሉ እያለን ነው። መወገድ ይችላሉ ነው አይደለም። ኩሬብል፣ አቮይዴብል፣ ኤክስቼንጀብል መቀየር ይችላሉ። እነ ኪድኒ ይቀየራሉ አይደለ? ሌሎችም ይቀየሩ ኦርጋኖች አሉ። ሰው እነሱን ለመጥቀስ ነው። The teacher announced that the mathematics examination has been put off for next week. By the way, እነዚህን ወርዶች እኮ ማወቅ አይጠበቅባችሁም ሚኒንጋቸው። እዚህ ጋር አሁን እናንተ የፑት ኦፍን ትርጉም አወቃችሁት አላወቃችሁት አይደለም። ይሄንን ብላንክ አድርጋችሁ ነው የምትነሱት። አስተማሪው ምን አደረገ? ማትማቲክስ ኤግዛሚኔሽናችን ለቀጣይ ሳምንት እንደሆነ አናውንስ አደረገን፣ አሳወቀን። ምን እንደሆነ ማትማቲክስ ኤግዛሚኔሽናችን ለቀጣይ ሳምንት ምን እንደሆነ ብለን መጠየቅ ነው። እንደተዘጋጀ፣ ካንስልድ፣ እንደተራዘመ ይሆናል ማለት ፖስት ፖንድ እንደተደረገ። ሰው ፑት ኦፍ ማለት ፖስት ፖንድ መሆኑን እናውቃለን። እንደነቃ ያደረገ ምንድን ነው? ኮንቴክስቱ ነው እንጂ ወርዱን ስላወቅ ነው አይደለም የምንሰራው። If you go to a new place, your behavior and manner should harmonize with that of the people you meet there ይላል ማለት ነው። ወደሆነ ቦታ ከሄድክ አለ ወደሆነ ቦታ ከሄድክ ያንተ ጸባይ ያንተ ባህሪ ምን መሆን መቻል አለበት? harmonize with that of the people you meet here እዛ ቦታ ከምታገኛቸው ካሉት ሰዎች ጋር ጸባይህን ሃርሞናይዝ ማድረግ መቻል አለብህ። ምንድነው ሃርሞናይዝ? አናውቅም ብለን ነው የምንነሳው። ከነሱ ተቃራኒ ነው። ኮንትራዲክት ተቃራኒ፣ ኮንሲደር፣ ኢንተግሬት። ኮንሲደር እና ከኢንተግሬት የትኛው ነው ቤስት? ኮንሲደር ማድረግ ማለት አስቲው ማድረግ ማለት ነው። ኢንተግሬት ማለት ግን ምን ማለት ነው? መጣበቅ፣ መገናኘት፣ መቆራኘት፣ መስማማት ማለት ነው። ሃርሞናይዝ ማለት መስማማት ማለት ነው። Tension between two countries are rising quickly. We can't rule out the possibility that war break out ይላል ማለት ነው። በሁለት ሀገራት የሚደረገው ያለው ውጥረት በጣም በፍጥነት ከፍ እያለ እየጨመረ መጥቷል። በሁለቱ ሀገራት መካከል ያለው ውጥረት ጦርነት መቼ ይከሰታል ብለን ራሱ ፕሬዲክት ማድረግ አንችልም። we can't rule out ይለናል ማለት ነው። ሶ ሩል አውት ማለት ምን ማለት ነው ስንል ፖሲቢሊቲውን ምን ማድረግ አንችልም እያለ ነው። ፕሪዲክት አይደለም ኦብቪየስሊ ኢማጂን ሳይሆን ፕሪዲክት ማድረግ አንችልም። እና ፕሊስ አሁን ስለ እነዚህ ስለ ቮካቡላሪ ጥያቄዎች እንዴት ነው የምትሰሩት? ወርዱን ብታውቁት አሪፍ ነው። ባታውቁት ግን ኩዌሽን ማርክ አድርጋችሁ ምን ሊል ይፈልጉ ነው ከኮንቴክስቱ አንፃር ብላችሁ ራሳችሁን ጠይቃችሁ መመለስ መቻል ነው ያለባችሁ። ሌላኛው ሁለት የአናሎጂ ጥያቄዎች አሉ። አናሎጂ በባለፈው ዓመትም ነበር አሁንም አለ። አፕቲቲዩድ ላይ ደግሞ ወደ 8 የሚደርሱ ጥያቄዎች አሉ የአናሎጂ ጥያቄዎች። ማውዝ ብለን ኮምፒውተር ካልን ጀስት ያው ኮምፒውተር ነው ብለን ብናስብ ማውዝ ማለት ኮምፒውተሩ ላይ ስራችን እንድንሰራ የሚያስችለን ኢንፑት የሆነ ሃርድዌር ነው። ስቲሪንግ ዌይል ደግሞ ለምን ይሆናል ይለናል ማለት ነው። ስቲሪንግ ዌይል ደግሞ ከምን ጋር ይሄዳል? ጎማ ታውቃላችሁ አይደለ? የመኪና የምናምን ጎማ ኤኒቲንግ፣ እሱ ደግሞ ለምን ይሆናል ነው። ማውዝ ካለ ኮምፒውተራችን እንድጠቀም ያስችለናል አይደለ? ኮምፒውተራችን ስራው እንዲሰራ ያስችለናል። ሶ ዌይል ካለ ተሽከርካሪዎች እንዲሰሩ ያደርጋል ማለት ነው። ፔድ ብለን ስሊፕ ካልን በጣም ሲምፕል ነው። በዛው የዚህ ዓመት ፈተና በጣም ሲምፕል ነው። አልጋ ብለን መተኛት ካልን ስቶቭ ብለን ምን እንላለን? አልጋ ብለን ፈንክሽኑን ነው። ማቴሪያል ፕላስ ፈንክሽን ነው ሪሌሽናቸው። ሶ ስቶቭ ማቴሪያል ነው። ስቶቭ ለምን ያገለግላል? ኩክ ለማድረግ ምግብ ለመስራት። ሴክሽን 4 ሴንቴንስ ኮምፕሬንሽን ናቸው። ሴንቴንስ ኮምፕሬንሽን ማለት ደግሞ አንድ አረፍተ ነገር ይኖርና እሱን አረፍተ ነገር ክሎዘስት የሆነው ሚኒንግ መፈለግ ነው። ክሎዘስት ለዛ ለተሰጠን አረፍተ ነገር ትርጉሙ ምን ማለት ነው? ያ አረፍተ ነገር በሌላ አገላለጽ ሲገለጽ እንዴት ነው እንደማለት ነው። all students but one got above average marks in English ይለናል ማለት ነው። all students but one got above average mark in English ሁሉም ተማሪዎች ነገር ግን አንድ ተማሪ ብቻ ምን አደረገ እያለን ነው። አንድ ተማሪ ብቻ
ከአቬሬጅ ማርኩ ከፍ ያለ አምጥቷል እንጂ ሁሉም ተማሪዎች በሚባል ሁኔታ ተመሳሳይ ሬንጅ ውስጥ ነው ያሉት። እና ኦል ስቱደንት በት ማለት መሰላችሁ? ለሌላ ጊዜ እንትን እንዳትሉበት። ኦል ስቱደንትስ በት ዋን ጋት አበብ አቬሬጅ ማርክ ኢን እንግሊሽ ሉክ። ሁሉም ተማሪዎች ልጻፍላችሁ ሚኒንጉን እንዴት እንደምትፈቱ እንደዚህ አይነት ነገር ሲያጋጥማችሁ ወይም ሚኒንጉ ከማን ጋር እኩል እንደሆነ ቀጥታ ይሄን ሉክ ኦል ስቱደንትስ የሚለውን ትይዛላችሁ። ኦል ስቱደንትስ በሉና ኦል ስቱደንትስ ጋት አበብ አቬሬጅ ማርክ ኢን እንግሊሽ ማለት ነው። በት ዋን ማለት ኤክሴፕት ዋን ማለት ነው። ይህ በሌላ ትርጉሙ ኦል ስቱደንትስ ኤክሴፕት ዋን ሊባል ይችላል። ወይም ደግሞ እናንተ እኛ በለመድ ነው ሁላችን በምናውቀው ኦል ስቱደንትስ ጋት አበብ አቬሬጅ ማርክ ኢን እንግሊሽ ካልን በኋላ ኤክሴፕት ዋን ወይም በት ዋን ቢሆን ኖሮ አይከብደንም ነበር። እንደዛ ቢሆን አይከብደንም ነበር። እንደዚህ ሲሆን ግን መካከል ላይ ሲያመጡት ግራ ሊያጋባቸው ይሞክራሉ። ሶ ምን ማለት ነው? ኦል ስቱደንትስ ጋት አበብ አቬሬጅ ማርክስ ኢን እንግሊሽ በት ዋን ወይም ኤክሴፕት ዋን ማለት ሁሉም ከአቬሬጅ ማርኩ ለምሳሌ አቬሬጅ ማርኩ 50 ከሆነ ሁሉም ከ50 በላይ አምጥተዋል። አንድ ተማሪ ግን ወድቋል። ኦንሊ ዋን ማለት ነው። ኦንሊ ዋን ስቱደንት ፌል አድርጓል፣ ሌሎቹ ግን አልፈዋል እያለን ነው። አዲስ አበባ ዩኒቨርሲቲ which is the oldest university in the country has changed its admission policy። በጣም ሲምፕል ተራ የሆነ ጥያቄ ነው። አዲስ አበባ ዩኒቨርሲቲ ጥንታዊ የሆነው የሀገራችን ዩኒቨርሲቲ አድሚሽን ፖሊሲውን አስተዳደራዊ ፖሊሲውን ቀይሯል። ተማሪዎች የሚገቡበትን ሁኔታ ቀይሯል እያለን ነው። አድሚሽን ፖሊሲ ማለት ተማሪዎች የሚገቡበት። እሺ አዲስ አበባ ዩኒቨርሲቲ አድሚትስ ስቱደንት ቤዝድ ኦን ኒው ሩል ኤንድ ሬጉሌሽን። ቀጥታ አዲስ አበባ ዩኒቨርሲቲ የሚገቡ ተማሪዎች አዲስ ሩል እና ሬጉሌሽን አለና እሱን መሰረት በማድረግ ነው የሚለው ኤ ላይ ያለው መልስ ይሆናል። ሌሎቹ ግን የማይገናኙ ነገሮች ናቸው። ከ35 ጀምሮ ያሉት ላንጉጅ ፎከስድ ጥያቄዎች ናቸው። ላንጉጅ ፎከስድ ማለት ግራመር ማለት ነው። ግራመር ወይም የቋንቋ ሰዋሰው ይባላል በአማርኛ። እሺ እና ላንጉጅ ፎከስ ላይ ወይም ግራመር ላይ እንግዲህ ለእናንተ አዲስ አይደሉም አብዛኞቹ። የቴንስ ጥያቄዎች፣ አክቲቭ ኤንድ ፓሲቭ ጥያቄዎች፣ ሪሌቲቭ ፕሮናውን፣ ፓርት ኦፍ ስፔስ የምንላቸው፣ ሰብጀክት ቨርብ አግሪመንት የምንላቸው ኮመን ናቸው። እነዚህ በተለይ ኮመን ናቸው እና እየሰራ ናቸው እንሄዳለን። እነዚህ ነው። እሺ እና የግራመር ጥያቄዎችን ስንሰራ እንዴት እያደረግን ነው የምንሄደው? አንደኛ ይሄ ግራመር ጥያቄ የወጣበት ፓርት ምንድን ላይ ነው የወጣው የሚለውን እነግራችኋለሁ። ከነገርኳችሁ በኋላ እየሰራ እንሄዳለን። የመጀመሪያው ጥያቄ እዚህ ጋር የምትመለከቱት የወጣበት ቦታ አክቲቭ ኤንድ ፓሲቭ ላይ ነው። አክቲቭ ኤንድ ፓሲቭ ላይ ነው። አት ፈርስት ዛት ሰስፔክት ዲድንት ሪያላይዝ ብላንክ ዱሪንግ ዘ ኢንተርቪው ይላል ማለት ነው። መጀመሪያ ላይ ምን አልተደረገም? ሪያላይዝ ማድረግ አልተቻለም ነበር ኢንተርቪው በምናካሄድበት ሰዓት ማለት ነው። በኋላ ላይ ግን he saw the voice recorder and refused to continue the interview ይላል ማለት ነው። የሆነ የሚጠየቅ ሰው አለና ኢንተርቪው የተደረገ እንደሆነ አላወቀውም ነበር። በኋላ ላይ ግን ቮይስ ሪከርደሩን ተመለከተው። ካወቀ በኋላ ምን አደረገ? ኢንተርቪውን ለመቀጠል አልፈለገም ወይም ሪፊውዝ አድርጎ ሄደ ማለት ነው። አት ፈርስት ሰስፔክት ማለት ተጠያቂው ሰው ነው። ሰስፔክት ማለት እሱ ነው። ሰስፔክት ዲድንት ሪያላይዝ ብላንክ ምን አላደርግም እያለን ነው። ሪያላይዝ አላደረገውም ሪከርድ መደረጉን። ይህ ሰው ሪከርድ እያደረገ ነው፣ እየተደረገ ነው። አክቲቭ ኤንድ ፓሲቭ ማለት ባይዘው ማድረግና መደረግ ነው አይደለ? ሰው ማድረግ ከሆነ አክቲቭ ነው፣ መደረግ ከሆነ ፓሲቭ ነው። ሪያላይዝ አላደረገው ምኑ መደረጉ፣ ሶ ፓሲቭ ነው ማለት ነው። ዲድንት ሪያላይዝ ብለን ፓሲቭ የሆነ ምርጫ እንፈልጋለን። ኤላይ ስንመጣ ኤላይ ያለው he was being recording የሚባል ስትራክቸር የለም። በፓስት ኮንቲኒየስ ፓሲቭ ፎርሙ እንዴት ነው የሚሆነው? ሰብጀክት ይኖራል። ከዛ በኋላ was ወይም where ይመጣል። was ወይም where ከዛ ፕላስ ብለን ማለት ነው ቢንግ እንላለን። ፕላስ ቨርብ ስሪ ነው እንጂ ቨርብ አይንጅ አይደለም። ይሄ ውርቅ ይሆናል። ቢ ላይ ያለው ፓስት ኮንቲኒየስ ነው፣ ፓሲቭ አይደለም፣ አክቲቭ ነው። የሃድ ሪከርድ የሚለው ፓስት ፐርፌክት
ሲ ላይ ያለው ደግሞ ፓስት ፐርፌክት ነው። ፓስት ፐርፌክት ቴንስ ነው እና ሲ ላይ ያለው ምንድን ነው ማለት ነው? ፓሲቭ አይደለም። ይህም አክቲቭ ስለሆነ አይሆንም። ሲ ላይ ያለው ፓሲቭ እንዲሆን ከፈለግ ምን ማድረግ መቻል ነበረብን? ሂ ሃድ ቢን ሪከርድድ መባል ነበረበት። ዲ ላይ ያለው ግን ትክክለኛ የሆነ የፓስት ኮንቲኒስ ፓሲቭ ፎርም ስለሆነ ዲ ይሆናል መልሳችን። የእንግሊዘኛ ግራመር ጥያቄዎችን ለመስራት ሁለት ነገር ነው ማወቅ ያለባችሁ። አንደኛ ሚኒንግ፣ ሁለተኛ ስትራክቸር። ስትራክቸር ከሚኒንግ ጋር ከተስማማ አለቀ። አሁን ለምሳሌ እኔ የሰሩት በምንድን ነው? በስትራክቸር ቢሆን እኮ እነ ሲ እነ ቢ እነ ዲ መሆን ይችሉ ነበር በስትራክቸር ቢሆን ኖሮ። በሚኒንግ ግን ዲ ብቻ ነው ተስማሚ ሆነ እና ሚኒንግን ከስትራክቸር ጋር ማገናኘት መቻል አለብን። ይህን ደግሞ በምንድን ነው ውድቅ ያደረጉት? በስትራክቸር። እንደዚህ የሚባል ስትራክቸር ስለሌለ። በጣም ጥሩ። ሁለተኛው ጥያቄ የኳንቲፋየር ጥያቄ ነው። አንላይክ ላስት ይር ኦንሊ ብላንክ ስቱደንትስ ኒድድ ኤክስትራ ሄልፕ ዚስ ይር ላስት ይር ዊ ሄልፕድ ኦልሞስት ኤቭሪዋን ኢን ዘ ክላስ ይላል። እንደ ባለፈው ዓመት አይደለም። ከባለፈው ዓመት የሚለየው ይሄ በምንድን ነው? ጥቂት ተማሪዎችን ብቻ ነው እርዳታ ያደረግንላቸው ወይም ደግሞ ሳፖርት ያደረግነው። በባለፈው ዓመት ግን ኦልሞስት ሁሉንም ተማሪዎች ነበር ተጨማሪ ድጋፍ ያደረግን። አሁን ግን እንደ ባለፈው ዓመት አይደለም፣ ትንሽ ተማሪዎችን ብቻ ነው ያለ ነው። ትንሽ ተማሪዎችን ብቻ ነው። ኳንቲፋየር ነው። በቅድሚያ ኤፊው እና ኤሊትል ለምንድን ነው የሚያገለግሉት? ኤፊው እና ኤሊትል ለአንካውንቴብል ነው። ኤፊው ደግሞ ለካውንቴብል ነው። ሶ ኤሊትል ውድቅ ይሆናል። ሜኒ አለ፣ ሞስት አለ አይደለ? ሞስት ምንድን ነው? የሜኒ ሱፐርላቲቭ ፎርም ነው። ይሄ ግን ስለ ሱፐርላቲቭ አይደለም። ሶ ከሜኒ እና ከኤፊው እንመርጣለን ማለት ነው። እዚህ ጋር ያለው ክሎዝ ምንድን ነው? ኮንትራዲክት የሚያደርግ ክሎዝ ነው የተጠቀምነው። ኦፖዚት ነው። እንደ ባለፈው ዓመት አይደለም። በባለፈው ብዙ ነበር፣ አሁን ግን ትንሽ ነው እያለ ነው። ሶ እዚህ ጋር ኦልሞስት ኤቭሪዋን ብለን ሜኒ ልንል አንችልም። ሜኒ ማለት ብዙ ስለሆነ፣ ኤፊው ማለት ግን ትንሽ ወይም ደግሞ በቂ ከባለፈው ያነሰ የሚለውን በደንብ ያመለክትልናል። ኩዌሽን ነምበር 37 we should be involved in sport activity to keep blank fit and healthy ይላል ማለት ነው። ጤንነታችንን ለመጠበቅ እና አቋማችንን ለማስተካከል አክቲቪቲዎችን መስራት መቻል አለብን፣ መሳተፍ መቻል አለብን አክቲቪቲዎች ላይ እያለ ነው። ይሄ ፕሮናውን ጥያቄ ነው። ፕሮናውኖች እንግዲህ ዊ ነው ያለው አይደለ? እኛ እያለ እያወራ ነው። ስፖርት አክቲቪቲዎች ላይ መሳተፍ አለብን። ምን ለማድረግ? ጤናችንን ለመጠበቅ እኛ አለን። እኛ እያለን ዩርዘልፍ ዋን ሰልፍ ለምን ከቢ እና ከሲ ምረጡ እስኪ። በደንብ አይተነዋል። ባይ ዘ ዌይ ክላስ ላይ ይሄንን አውር ዘልብስ እና አውር ሰልፍ ልዩነቱ ምንድን ነው? ለምሳሌ ሲንጉለር ለሆኑት ለሲንጉለሮች የምንጠቀሙ ማለት ነው ሰልፍ ነው አይደለ? ለምሳሌ እኔ ብቻዬን ስል ሲንጉለር ነኝ፣ ማይ ሰልፍ እላለሁ። ሂ ስል ሂም ሰልፍ እላለሁ። ዊ ስል አወር ብዙ ነን፣ እኛ ብዙ ነን አይደለ? ፕሉራል ለፕሉራል ከሆነ ደግሞ ሰልቭ ነው። ሰልቭስ የሰልፍ ፕሉራል ፎርም ሰልቭስ ስለሆነ አውር ሰልቭስ እንላለን። ቢ ላይ ያለው ትክክለኛ መልስ ነው። ኩዌሽን ነምበር 38ም የአክቲቭ እና የቴንስ ጥያቄ ነው። አይ ብላንክ ማይ ሆምወርክ ዌን ዩ ኖክድ አት ዘ ዶር። በጣም ይቅርታ። እሺ ከዚህ በፊትም እነዚህ ሁለት ሀሳቦች ነግሬያቸዋለሁ። አብዛኞቹ ግራ ያጋባችሁም ሁለት አክሽኖች ናቸው ያሉት። ሁለት አክሽኖች ሁለቱም ፓስት አክሽኖች ናቸው እና እነዚህን ለመግለጽ ፓስት ኮንቲኒየስ እና ፓስት ፐርፌክት እንጠቀማለን። የታወቀ ነገር ነው። ነገር ግን ፓስት ፐርፌክት መቼ ነው፣ ፓስት ኮንቲኒየስስ መቼ ነው የሚለውን በተወሰነ መልኩ አስረድቼ ወደ ጥያቄው እመለሳለሁ ማለት ነው። እኛ ለምሳሌ ያለንበት ታይም ያው ቴንስ ማለት አባውት ታይም ነው አይደለ? አክሽን እና ታይም ማለት ነው። ሶ እኔ ያለሁት እዚህ ጋር ነው፣ ወይም እኛ ያለ ነው እዚህ ጋር ነው። ይሄ ፕሬዘንት ነው። እዚህ ጋር ወደዚህ ያለው ፊውቸር ታይም ነው። ወደ ኋላ ስንመጣ ደግሞ ፓስት ነው ያለው ማለት ነው። አሁን በደንብ ተመልከቱ የፓስት ኮንቲኒየስ እና የፓስት ፐርፌክትን ልዩነት።
እዚህ ጋር የተከናወኑ ሁለት አክሽኖች አሉ። ፓስት ፐርፌክት የምንጠቀም ከሆነ ሁለቱ አክሽኖች ካሁኑ ከፕሬዘንት ቀደም ብሎ የተከናወኑ ናቸው። ነገር ግን በእነዚህ በሁለቱ አክሽኖች መካከል ሰፋ ያለ የጊዜ ልዩነት አለ። እንዳትረሱ፣ ሰፋ ያለ የጊዜ ልዩነት አለ። ወይም አንደኛው አክሽን አንደኛውን አክሽን ይቀድመዋል። ለምሳሌ እኔ አሁን ላይ ሆኜ ለማትሪክ ፈተና ንባብ የጀመርኩት በዚህ ዓመት ነበር። ከዛ ደግሞ ተፈተን ብዬ መፈተንና ለማትሪክ ፈተና ንባብ መጀመርን ሳወራ ሁለቱም አክሽኖች ያለፉ ናቸው። ነገር ግን ስለ ሁለቱ ነገሮች ሳወራ ፓስት ስለሆኑ ሰፋ ያለ ጊዜ ልዩነት ስላላቸው አንደኛውና በሁለቱ መካከል የጊዜ ጋፕ ስላለ ይህንን የምገልጸው በምንድን ነው? በፓስት ፐርፌክት ነው። ስለ ፓስት ኮንቲኒየስ ማወራ ከሆነ ደግሞ ምን መሆን አለበት? አንደኛው አክሽንን ኢንተራፕት ሲያደርገው ነው። ሁለቱም ያለፉ ናቸው። ነገር ግን በሁለቱ አክሽኖች መካከል ኢንተረፕሽን አለ። አንዱን ኢንተራፕት አቋርጦታል። የሆነ ነገር እየተካሄደ ባለበት ሰዓት የሆነ ነገር ተደረገ እንደማለት ነው። ለምሳሌ እኔ ቤት ስራዬን እየሰራው ባለሁበት ሰዓት በሩ ተንኳኳ ነበር ነው። በእርግጥ እኔ ቤት ስራዬን እየሰራው ነበር፣ በሩ ተንኳክቶ ነበር። ሁለቱም ነበር ናቸው። አሁን እዚህ ጋር አይውላችሁ እኔ ቤት ስራዬ መስራቴ አለ፣ በር መንኳኳት አለ። በር መንኳኳቱ እኔ ቤት ስራዬን እየሰራው ሳለ ኢንተራፕት አደረገኝ፣ አቋረጠኝ እንደማለት ነው። ስለ ኢንተረፕሽን ስለሆነ ፓስት ኮንቲኒየስ ነው የምንጠቀመው። ነገር ግን እኔ ቤት ስራዬን እየሰራው ነበር ብሎ ስለ ኢንተራፕሽን ካላወራ ሁለት ያለፉ አክሽኖች ሌላ መልስ ይኖራሉ ስለ ፓስት ፐርፌክት። እሱን ደግሞ ስንደርስበት እናየዋለን። ሀሳቡ ይሄ ነው እና ዲ ብለን እንመልሳለን ነው። 39ኛ ጥያቄ ደግሞ የዲስኮርስ ማርከር ጥያቄ ነው። ያው ዲስኮርስ ማርከር በብዙ ይከፈላል አይደለ? ፐርፐዝ ክሎዝ ተብሎ ይከፈላል። ኮንትራስቲንግ ክሎዝ አለ፣ ሪዛልት ክሎዝ አለ፣ ሪዝን ክሎዝ አለ። ብዙ ክሎዞች አሉ። ከነዚህ መካከል ኦልሞስት በየአመቱ ከ5 ያላነሱ ጥያቄዎች ይመጣሉ ዲስኮርስ ማርከር ላይ ብቻ። እዚህ ላይ ያለው ጥያቄ የሪዝን ክሎዝ ነው። አይ ዶንት ኮምፕሌን ማች፣ ብዙ አላማረርም። ማይ ፍሬንድስ ኦፍን ቴክ ሚ ፎር ኤ ፉል አለ። ጓደኛዬ እንደምንድን ነው የሚቆጥረኝ አለ? እንደ ጅል ይቆጥረኛል፣ እንደ ሞኝ ይቆጥረኛል። ዋይ? አሁን የኔ ጓደኛ እኔን እንደ ጅል ይቆጥረኛል ብሎ አንድ ሰው ሲናገር የምንጠይቀው ነገር ለምን የሚል ነው አይደለ? መልሱ ምን ይሆናል ማለት ነው? ቢኮዝ ብሎ ይመልሳል ማለት ነው። አይ ዶንት ኮምፕሌን ማች፣ ምክንያቱም ብዙ ስለማላማረር፣ ብዙ ቅሬታ ስለሌለኝ፣ ዝም ብዬ ነገሮችን ስለማልፍ እያለ ነው ማለት ነው። ለምን ቢኮዝ ኦፍ አልሆነም? አዜ ሪዛልት ኦፍ ለምን አልሆነም? ሁለቱም ሪዝን ክሎዝ ናቸው እዚህ ጋር ያሉት። ቢኮዝ ኦፍም አዜ ሪዛልት ኦፍ የሚለውም የሪዝን ክሎዞች ለምን አልሆኑም? እነዚህ የሚያገለግሉት ለምን ስለሆነ ነው? ይኸውላችሁ አሁን መቼም ከዚህ በፊት እውቀት ስላላችሁ ብዙ ነገሮችን ዲቴል እየገባሁ አላስረዳችሁ። ክሎዝ ይባላል አይደል? ሰብጀክት ፕላስ ቨርብ ስትራክቸር ክሎዝ ይባላል። ከዛ ፍሬዝ ይባላል። ፍሬዝ ማለት ደግሞ ከዚህ ስትራክቸር የተለየ ከሆነ ለምሳሌ ናውን ፍሬዝ ይባላል። በአማርኛ ሀረግ እየተማራችሁ አልተማራችሁም? ሰማዊ ሀረግ፣ ግሳዊ ሀረግ ምናምን ይባል። ናውን ፍሬዝ ከሆነ ወይም ደግሞ ፕላስ ጀረንድ ከሆነ፣ ሰብጀክት ፕላስ ቨርብ ወይም ክሎዝ ከሆነ የምንጠቀመው የሪዝን ክሎዝ ቢኮዝ አለ፣ ሲንስ አለ፣ ሌሎችም አሉ። እዚህ ጋር ደግሞ ቢኮዝ ኦፍ፣ አዝ ኤ ሪዛልት ኦፍ እነሱ ይጠቀሳሉ ማለት ነው። እና እዚህ ጋር እነዚህን ቢኮዝ ኦፍን ያልመረጥንበት ምክንያት እዚህ ጋር ያለው ክሎዝ ስለሆነ፣ አይ የሚለው ሰብጀክት ነው፣ ከዛ ቨርብ ስለሆነ ሰብጀክት ፕላስ ቨርብ ስትራክቸር ከሆነ እነ ቢኮዝን ነው የምንመርጠው። ኩዌሽን ነምበር 40 ማይ እንግሊሽ ኢዝ ናት ጉድ አይ ብላንክ አድቫይስድ ቱ ስተዲ እንግሊሽ ዌን አይ ዋዝ ያንገር። እንግሊዝኛ ጥሩ አይደለም
አይ እንግሊዝ ወይን አይ ዋዝ ያንገር ልጅ በነበርኩበት ሰዓት ምን ተብዬ ነበር ነው የሚለን? የእንግሊዘኛ ትምህርት አድቫይዘር ቢኖረኝ ብዬ እመኛለሁ እያለ ነው። እንግሊዘኛ አሪፍ አይደለም ሰው ህፃን በነበርኩ ሰዓት እንግሊዘኛን ብቻ የሚያስጠናኝ ሰው ቢኖር ጥሩ ነበር እያለ ነው ማለት ነው። ሶ ቢኖር እያልን ስናነሳ ሪግሬት ይባላል ማለት ነው። ከኮንዲሽናል ጋር ይገናኛል። ይሄ እንደምታውቁት ኮንዲሽናል ታይፕ ዋን የምንለው ምን አይነት ነው? ፖሲቢሊቲ ነው። ወደፊት ሊሆን ይችላል ብለን የምናስበውን ነገር ስንገልጽ ኮንዲሽናል ታይፕ ዋን እንጠቀማለን። ኮንዲሽናል ታይፕ ቱ ደግሞ ኢፍ አይ ዌር ነው። ሪግሬት ኢን ዘ ፕሬዘንት ይባላል። የማይሆንን ነገር ኢምፕሮባብል ኮንዲሽን ተብሎ ይጠራል። የማይሆንን ነገር ስንናገር ለምሳሌ ገንዘብ ቢኖረኝ 1 ሚሊዮን ብር ቢኖረኝ ወፍ ቢሆን ኑሮ እኔ አንተን ቢያረገኝ ምናምን የምንላቸው ነገሮች እንደዛ የምንላቸው ነገሮች ኢማጂነሪ ኮንዲሽኖች በሙሉ ታይፕ ቱ ይባላሉ። ታይፕ ስሪ ደግሞ ምን አይነት ኮንዲሽን ነው? ያ ነገር አልፏል ኦልሬዲ። ጠንክሬ ባነብ ኑሮ አልወድቅም ነበር፣ እንደዚህ ባደርግ ኑሮ፣ ፈተና ስፈተን እንደዚህ ባደርግ ኑሮ፣ እንደዚህ በሆን ኑሮ እያለን የምንላቸው ደግሞ ታይፕ ስሪ ናቸው ማለት ነው። ስለዚህ እዚህ ጋር ያለው ምን አይነት ነው? ወይን አይ ዋዝ ያንገር ይላል። ታይፕ ስሪ ነው ማለት ነው። ታይፕ ስሪ ኮንዲሽን ይሄ አልፏል ኦልሬዲ። ልጅ ሳለው ኑሮ የሚያማክረኝ ሰው ቢኖር ኑሮ እያለ ነው ዊሽ እያደረገ ያለው እና አይ ዊሽ አይ ሃድ ቢን እንደዚህ የሚባል ስትራክቸር የለም። ሉክ አሁን ሲለይ ያለውን ተመልከቱ። ዊሽድ ይላል። ዊሽድ የሚባል የለም። ዊሽድ አይ ዋዝ፣ ዊሽ አይ ሃቭ። ኢና ሲ ውድቅ ናቸው ስትራክቸሮቹ። ኤና ዲን ነው የምንመለከተው። ዲ ላይ የራሱ ስትራክቸር ውድቅ ነው። ዊሽ አይ ሃቭ ቢን ይላል። ጭራሽ የማይመጣ ነገር ነው። አይ ዊሽ አይ ሃድ ቢን ይሆናል ማለት ነው። ምንጊዜም ቢሆን ይህን ስትራክቸር መያዝ አለባችሁ። ዊሽ የሚያገለግለው ለታይፕ ቱ እና ለታይፕ ስሪ ኮንዲሽናል ነው። ለታይፕ ቱ ከሆነ አይ ዊሽ ፕላስ ሰብጀክት ፕላስ ቨርብ ቱ። ለታይፕ ስሪ ከሆነ ደግሞ ሃድ ፕላስ ቨርብ ስሪ። ከዚህ ውጭ ሌላ ስትራክቸር ዊሽ የለውም። ይሄ ብቻ ነው ስትራክቸሩ። ይህን ትይዛላችሁ ማለት ነው። Question number 41. I blank much to die if I had learned about money management at my young age ይላል ማለት ነው። ይሄኛውም ከአሁኑ ጋር ተያያዥነት ያለው ነገር ነው። ታይፕ ስሪ ኮንዲሽን ነው አይደለም? ስትራክቸሩን ተመልከቱ። ኢፍ አይ ሃድ ለርንድ አባውት መኒ ማኔጅመንት፣ ስለ ገንዘብ ማኔጅመንት በልጅነት የተምሬ ቢሆን ኑሮ አሁን ላይ ምን አልልም ነበር? አልቆጭም ነበር፣ አላዝንም ነበር እያለ ነው። ታይፕ ስሪ ነው። ምክንያቱም ስትራክቸሩ ሃድ ፕላስ ቨርብ ስሪ ይለናል እዚህ ጋር ዲፔንደንት ክሎዙ። ኢንዲፔንደንት ክሎዙ ደግሞ ውድ ሃቭ ፕላስ ቨርብ ስሪ ያለበት ስትራክቸር ዲ ላይ ያለው እሱን እንመርጣለን። ኩዌሽን ነምበር 42 ኩዌሽን ነምበር 42 ይሄኛው ደግሞ የፕሬዘንት ፐርፌክት ጥያቄ ነው። የፕሬዘንት ፐርፌክት ጥያቄ ነው። የሆነም ቦታ አይተው ታውቃለህ ወይ በህይወት ብለን ስንጠይቅ፣ በህይወት እንደዚህ አይነት ነገር አጋጥሞኝ አያውቅም ብለን ስንናገር ፕሬዘንት ፐርፌክት እንጠቀማለን ብለን ተምረናል። ሶ ለመጠየቅም ለመመለስም ማለት ነው። ሃቭ ዩ ኤቨር ቪዚትድ ላሊበላ፣ ሃቭ ዩ ኤቨር ቪዚትድ፣ ሃቭ ዩ ኤቨር ሲን ዜብራ፣ ሃቭ ዩ ኤቨር ሲን እያልን እንጠይቃለን። ሶ ሃቭ ዩ ነው እዚህ ጋር ያለው። ከዛ እዚህ ጋር ያለው ስትራክቸር ማን ነው? ቨርብ ስሪ ነው። ቨርብ ስሪ የሆነው ስትራክቸር እንመርጣለን ማለት ነው። ሶ ሲለይ ያለው ትክክለኛ መልስ ይሆናል። ሲለይ ነው ትክክለኛ መልስ ነው። ሌሎቹ አይመጡም። 43ኛ አክቲቭ ኤንድ ፓሲቭ ነው። አክቲቭ ኤንድ ፓሲቭ ስትራክቸር ነው 43ኛው ላይ ያለው። ዘሮር ፕሮጀክት ቅድም እንደነገርኳችሁ ነው። የመንገድ ፕሮጀክቱ ተጠናቀቀ መጣ አይደል? ዝም ብሎ አሁን ተደረገ፣ ተጠናቀቀ፣ ተከናወነ ፓሲቭ ናቸው እነዚህ በሙሉ። አደረገ፣ አከናወነ፣ ፈጸመ የሚሉ ነገሮች አክቲቮች ናቸው። ተደረገ ስለሆነ ፓሲቭ ነው። ፓሲቭ ስትራክቸር የትኛው ነው? እንደዚህ የሚባል ፓሲቭ ስትራክቸር የለም።
ቢ ኮምፕሊቲንግ የሚባል ስትራክቸር የለም። ወዝ ኮምፕሊትድ ይሄ ቢ ሊሆን ይችላል፣ ዲ ሊሆን ይችላል። ቢ እና ዲ ምንድነው ስትራክቸራቸው? ምንድነው? ፓሲቭ ስትራክቸር ነው። ዜን ስትራክቸሪንግ ካየን በኋላ ወደ ሚኒንግ እንገባለን ማለት ነው። ዘ ሮድ ፕሮጀክት ብላንክ ባይ ኮንስትራክሽን ካምፓኒ ኔክስት ይር፣ በሚቀጥለው ዓመት የመንገድ ስራው በኮንስትራክሽን ካምፓኒው ይጠናቀቃል። ያችሁ ይጠናቀቃል ሆነ ማለት ነው። ለምን? ሚኒንጉን ስላየ። ስለዚህ ፊውቸር ነው። ዊል ቢ ኮምፕሌት ሶሪ ሉክ ዘ ስትራክቸር ሜቢ ስገለብጥ እኔ አሳስቼ እዚህ ጋር ዲን ረስቻለሁ እንጂ ዊል ቢ ኮምፕሊትድ ነው መሆን ያለበት። ያ ዊል ቢ ኮምፕሊትድ ብላችሁ ይችን ያዙ። እዚህ ጋር ዊል ቢ ኮምፕሊትድ፣ ሌሎቹ አይመጡም። ዲ ላይ ያለው ስትራክቸር ነው ትክክል የሚሆነው እና ዊል ቢ ኮምፕሊትድ ይሆናል ማለት ነው። 44ኛ ኢፍ አይ ሃድ ኢነፍ መኒ፣ ኮንዲሽናል ነው በቃ እንዳለ ማለት ይችላል ጥያቄው። ምንም በቂ ገንዘብ ቢኖረኝ ኖሮ አይ ብላንክ ስኩል ዊዝ ኢሊቬተር ፎር ቪዥዋሊ ኢምፓየርድ ችልድረን ይላል ማለት ነው። በቂ ገንዘብ ቢኖረኝ ኑሮ ስትራክቸሩን ተመልከቱ። ኤፍ ብሎ እዚህ ጋር ሰብጀክት ፕላስ ቨርብቱ ነው ያለው ስትራክቸር። ታይፕቱ ነው ማለት ነው ኮንዲሽናል። ታይፕቱ ደግሞ ኢማጂነሪ ኮንዲሽን ይባላል። ቅድም ያልኳቸው ህልም ማለም፣ ዝም ብሎ እንደዚህ ቢኖረኝ እኔ አንተን ቢያደርገኝ የማንሆነውን ነገር ስንናገር ማለት ነው። እኔ ወፍ ቢሆን ኖሮ አሜሪካ በር ነበር፣ እንደዚህ ገባ ነበር፣ እንደዚህ ዋኝ ነበር ምናምን የምለው ማለት ነው። እሱ ነው ታይፕቱ ማለት እና ኢፍ አይ ሃድ ኢነፍ መኒ አይ ብላንክ ስኩል ዊዝ ኢሊቬተር ፎር ቪዥዋሊ ኢምፓየርድ ችልድረን ይላል ማለት ነው። ለአካል ጉዳተኛ ልጆች ኢሊቬተር ገነባላቸው ነበር ገንዘብ ቢኖረኝ ኑሮ እያለ ነው። ሶ ታይፕቱ ስትራክቸር እዚህ ጋ ያለው ነው። ዲፔንደንት ክሎዝ ላይ ኤፍ ፕላስ ሰብጀክት ፕላስ ቨርብቱ ከሆነ ኢንዲፔንደንት ክሎዝ ላይ የምናስገባለን ሰብጀክት ፕላስ ውጅ ፕላስ ቨርቧን። ይህ ቨርቧን መሆን አለበት። ትክክለኛው ቢ ላይ ያለው ነው። ኔክስት ይር ዚስ ታይም አይ ብላንክ ዘ ፍሬሽማን ፕሮግራም፣ ቀጣይ ዓመት በዚህ ሰዓት ፍሬሽማን ፕሮግራም አጠናቀቃለሁ ብላችሁ ስትናገሩ ምንድን ነው የምትጠቀሙት? ተደጋጋሚ በየዓመቱ አንዳንድ ጥያቄ አይቀርም። ባይዘው ወይ ፊውቸር ፐርፌክት ላይ የዛሬ ዓመት በዚህ ሰዓት፣ የዛሬ ሳምንት በዚህ ጊዜ እያልን ስንናገር ፊውቸር ፐርፌክት ይባላል። ፊውቸር ፐርፌክት ይባላል። ባይዘው ፐርፌክት የሚባለው ነገር አክሽኖችን ነው የሚገልጽልን። አሁን እዚህ ጋር ፍሬሽማን ፕሮግራምን ስለማጠናቀቅ፣ አሁን ግን ታይሙ ግን አሁን አይደለም። ወይ ፓስት ከሆነ የሆነች ፓስት ይሄዳል እነ ፓስት ፐርፌክት እነ እንትን ከሆኑ። ፕሬዘንት ፐርፌክት ደግሞ አሁን ላይ ስላለ ነገር ያወራል ከሆነ ነገር ጋር እየይዞ። ፊውቸር ከሆነ ደግሞ አሁን ላይ ካለ ነገር ጋር እየይዞ ኔክስት ይር ዚስ ታይም የምትለውን ነገር ይዞ ፍሬሽማን ፕሮግራም ስለመጨረስ ያወራል ማለት ነው። እና ይሄ ቀጥታ ፊውቸር ፐርፌክት ነው። የፊውቸር ፐርፌክት ስትራክቸር ዊል ፕላስ ሃቭ ፕላስ ቨርብ ስሪ ነው። ከዲና ከዚህ ከኤ እንመርጣለን። ዊል ሃቭ ኦልሞስት ኮምፕሊትድ፣ ውድ ሃቭ ኒርሊ ኮምፕሊትድ። ይሄ ውድ ሃቭ የሚባል ስትራክቸር የለም በፊውቸር ፐርፌክት። ዊል ነው። ፊውቸር ቴንስ በሙሉ ዊል ነው የሚጠቀሙት። Question number 46. This year's examination is good as the one given last year blank. ታግ ኩዌሽን ነው የሚለው የታግ ኩዌሽን ጥያቄ ነው። ታግ ኩዌሽን ጥያቄ። ታግ ኩዌሽን ማለት ስለሆነ የሆነ ነገር አውርተን ስለዛ ነገር ማረጋገጫ ስንጠይቅ ታግ ኩዌሽን ይባላል። የዚህ ዓመት ፈተና ከባለፈው ዓመት ፈተና የተሻለ ነው አይደለም እንዴ እያልን እንጠይቃለን ማለት ነው። እና ስቴትመንታችን ፖዘቲቭ ከሆነ ታጋችን ኔጋቲቭ ይሆናል። ስቴትመንታችን ፖዘቲቭ ከሆነ ደግሞ ታጋችን ኔጋቲቭ ከሆነ ደግሞ ታጋችን ፖዘቲቭ ይሆናል። ስለዚህ በዚህ መሰረት ቾይዞቹን ስትመለከቱ ሁሉም ኔጋቲቮች ናቸው። ናት አለ ሁሉም ላይ። እሱን እናትን ካረጋገጥን በኋላ ቀጥታ የምናልፈው ወደ ምንድን ነው? ወደ ቨርቡ እንሄዳለን። ዚስ ይር ኤግዛሚኔሽን ኢዝ ይላል ማለት ነው።
ሶ ኢዝ ነው ያለው ቨርብ ኢዝ ነው። ሀዝ አይደለም፣ ዳዝ አይደለም፣ ወዝ አይደለም፣ ኢዝ ስለሆነ ኢዝ ያለበትን እንመርጣለን ማለት ነው። አይ ሚት ዘ ገርል ብላንክ ፎን ነምበር አይ ዋዝ አስኪንግ ፎር። ይህ ደግሞ ሪሌቲቭ ፕሮናውን ወይም ሪሌቲቭ ክሎዝ ላይ የወጣ ጥያቄ ነው። በጣም ሲምፕል የሆነ ጥያቄ ነው። አይ ሚት ዘ ገርል ዛት ፎን ነምበር አይ ዋዝ አስኪንግ ፎር አለ። ልጅቷን አገኘኋት። ምን ያገኛት ልጅ ምን ያረጋትን ልጅ ነው? ስልክ ቁጥር የጠየቃትን ልጅ። ስልክ ቁጥር የጠየኳትን ያችን ልጅ እኮ አገኘኋት እያለ ነው ማለት ነው። ስልክ ቁጥር የጠየኳትን ያችን ልጅ አገኘኋት። ሶ እዚህ ጋር የትኛውን ነው መጠቀም የምንችለው? ዊች ለሰው አንል። ሁዝ ለፖሰሲቭ ነው፣ ባለቤትነትን ለማሳየት ነው። ሁም ደግሞ ለምንድን ነው የምንጠቀመው? ሁምን ኦብጀክቲቭ ኬዝ ከሆነ ነው። እዚህ ጋር ግን ኬዙ ኦብጀክቲቭ አይደለም። ኬዙ ኦብጀክቲቭ አይደለም። ኬዙ ኦብጀክቲቭ አይደለም፣ ሰብጀክቲቭ ኬዝ ነው። ሰው ዛት የሚለው አፕሮፕሪየት ነው። አይ ሚት ዘ ገርል ዛት ፎን ነምበር አይ ዋዝ አስኪንግ ፎር። ስልክ ጠይቀት የነበርኩትን ልጅ አገኘኋት እኮ አየኋት እኮ እያለን እንላለን ማለት ነው። ኩዌሽን ነምበር 48 ዌን ዩ አክኖሎጅ ፒፕልስ ኮንትሪቢዩሽን ቱ ዩር ወርክ ዩ ኒድ ሪፈር ሂዝ ኦር ሄር ኔም። የሆነ ሪሰርች ወይም አሳይመንት ወይም ሆምወርክ ምናምን ስትሰሩ የሆኑ ሰዎችን አክኖሎጅ ካደረጋችሁ ወይም ሪፈር ካደረጋችሁ ዩ ኒድንት ሪፈር ሂዝ ኦር ሄር ኔም። እውቅና ከሰጣችሁ የስራውን እውቅና ከሰጣችሁ ስሙን ብትጠቅሱት ባትጠቅሱት ችግር የለውም። ምክንያቱም ቀድማችሁ ምን ስላደረጋችሁት? አክኖሎጅ ስላደረጋችሁት። ሶ ዩ ኒድንት ማለት ሞዳል ነው አይደለ? ሪፈር የሚለው ወርድ የሚከተለው ትክክለኛ ፕሪፖዚሽን የትኛውን ነው? ሪፈር የሚለው የሚከተለው የትኛውን ነው? ቱን ፕሪፖዚሽን ቱን ነው የሚከተል። ሪፈር ቱ ሂዝ ኦር ሄር ኔም ይሆናል ማለት ነው። ዜን አሁንም ኳንቲፋየር ጥያቄዎች ናቸው እዚህ ጋር የምናገኛቸው። ብላንክ ሊስኒንግ፣ ብላንክ ሪዲንግ አር ኢምፖርታንት አካዳሚክ ስኪል ፖዝ ኤንድ ሂ ብላንክ ሂዝ ችልድረን ቱ ስኩል 5 days a week። ልጆቹን በሳምንት 5 ቀን ያመላልሳል ወደ ትምህርት ቤት። ምን እያደረገ? እየነዳ። ምንድን ነው ይሄ ቴንሱ? ስለዚህ ቴንስ ምን ተብላችሁ እየተማራችሁ? ሃቢቹዋል አክሽን ሃቢቹዋል አክሽን ተብላችሁ ተምራችኋል። ሶ ፕሬዘንት ሲምፕል ፕሬዘንት ቴንስ ሂ ድራይቭስ ይላል። ማይ ፋዘር ኢዝ ናት ብላንክ ኦልድ። ይህንን በቅርብ የሰራ ነው ቪዲዮ አለ ኤግዛም ቡካችን ላይ የሶስት ዓመት የማትሪክ ጥያቄዎችን ስንሰራ አግኝተን በደንብ የነገርኳችሁ ነበር። እነዚህን ነገሮች ከግምት ውስጥ ማስገባት አስፈላጊ ነው። ቱ አድጀክቲቭ ፕላስ ኢነፍ ቱ እነሰች ፕላስ አስ እነሱ ከአስ ጋር ሲመጡ ኖት አለው ብዙ ጊዜ አስ ከአስ ጋር ሲመጣ እና ይሄ እንደውም እዚህ ጋር ያለው በጣም ሲምፕል ጥያቄ ነው። እዚህ ጋር ይመጣላችሁ። አሁን አሶ የሚባል ስትራክቸር ጭራሽ የለም እዚህ ጋር። ሎክ አሶ የሚባል የለም። አሳስ የሚባል ስትራክቸር አለ። ሰቻስ የሚባል ስትራክቸር አለ። ሌሎቹ ግን ዝም ብሎ የገቡት ምን ለማድረግ ነው ማለት ነው? ለማወናበር ነው የገቡት። እና በደንብ ሶሪ በጣም ይቅርታ ስለተቋረጠ። እሺ ሰች ሶ የሚባል ስትራክቸር የለም። ቀጥታ የምንመርጠው ማን ነው ማለት ነው? ከሰቻስ እና ከአስ ነው። ሰቻስ የሚለው ከዚህ ጋር የሚመጣ አይደለም። አረፍተ ነገሩን ስንመለከተው ሁለት ሰዎችን ኮምፔር እያደረገ ነው እና ኮምፓራቲቭ በሶስት ይከፈላል። አንደኛ ፖዚቲቭ ዲግሪ አለ፣ ሁለተኛ ኮምፓራቲቭ አለ፣ ከዛ ሱፐርላቲቭ አለ። ኮምፓሪዥን ስናይ ማለት እና እዚህ ጋር ያለው የኮምፓሪዥን ጥያቄ ነው። ፖዚቲቭ ዲግሪ የሚባለው ነገሮች እኩል መሆናቸውን ስንገልጽ ነው። ማይ ፋዘር ኢዝ ኖት ብላንክ ኦልድ ብላንክ ዮርስ ሂ ኢዝ ኦንሊ 53 years old። የኔ አባት ምን አይደለም እያልን ነው?
ከአንተ አባት ጋር እኩል አይደለም። እሱ ገና 53 ዓመቱ ነው እና ያንተ አባት ይበልጠዋል እያልን ነው ማለት ነው። ሶ እኩል ናቸው ካልን በደንብ ካስታወሳችሁ ሜቢ ከኛ ጋር ክላስ የወሰዳችሁ ልጆች አዝ የሚባል ፖዘቲቭ ስትራክቸር ነው። ኔጋቲቭ እና አዛዝ ከሆነ እኩል ናቸው ማለት ነው። ይሄን ግን ወደ ኔጋቲቭ እንቀይረው ከፈለግን ምን ማድረግ አለብን? እኩል ስለመሆን ከሆነ እንደዚህ ነው። እኩል ስላለመሆን ከሆነ ደግሞ ኖት እናስገባለን እዚህ ጋር። ወይም ደግሞ ሶአስን መጠቀም እንችላለን ለኔጋቲቭ ግን እዚህ ጋር ኖትን በማስገባት ነው። ሶአስ የሚለው ብቻውን ለፖዘቲቭ አይመጣም። አሳስ ብቻውን ለፖዘቲቭ ይችላል። ኖት ሲጨመርበት ለኔጋቲቭ ይሆናል። ሰው ኖት ስላለ አዛዝ ይሆናል ማለት ነው። እዚህ ጋር ያለው ግን አስና ቦታ ቢቀያየር ኑሮ ሲ ላይ ያለው መሆን ይችል ነበር። ትክክለኛ መልሳችን ዲ ላይ ያለው ይሆናል። ኩዌሽን ነምበር 52 ኩዌሽን ነምበር 52 አሁንም ከአሁኑ ጋር የሚያያዝ ነው። ከነሰች ከነሶ አጠቃቀም ጋር የሚያያዝ ነው። አሰች ዛት የሚባል ስትራክቸር ስለሌለ ውድቅ እናደርገዋለን። አስ ሰች ዛት የሚባል ስትራክቸር የለም። ሰች አስ እና ሰች ዛት የሚባል ስትራክቸር ነው ያለው። ሉክ ዲፈረንሱን ተመልከቱ። አሁን የዚህን ደግሞ ሶ ዛት እንላለን። ልክ ኢንኦርደር ዛት እንደምንለው ሶ ዛት ይባላል። በአንጻሩ ደግሞ ሶ ዛት የሚባል ስትራክቸር አለ። በመካከል ናውን ፕላስ አጀክቲቭ ምናምን የሚል ስትራክቸር ያለበት አለ። ስለ ሰች ስናነሳ ደግሞ ስትራክቸሩን እነግራቸዋለሁ። ሰች ፕላስ አጀክቲቭ ፕላስ ዛት ስትራክቸር አለ። ይህ አንድ ስትራክቸር አለ። ሌላኛው ስትራክቸራችን ደግሞ ምንድን ነው? ናውን ካለ ሲንጉለር ለሆኑ ነገሮች ለምሳሌ ኤን ከሆነ የሚወስድ ኤን በመጠቀም ፕላስ አጀክቲቭ ፕላስ ናውን ከዛ ዛት ይመጣል። ወይም ደግሞ አን የሚወስድ ከሆነም አን እንጠቀማለን። ይሄ ለምንድነው የሚሆነው? ሲንጉለር ለሆነ ናውን ማለት ሲንጉለር የሆነ ናውንን ከአጀክቲቭ ጋር ከመጣ ሰች ዛት በሚል ስትራክቸር መግለጽ እንችላለን። ሶ ዛትን ቢሆን ግን አሁን እዚህ ጋር ሎጆይዝ ሶ ቶል ገርል ዛት አንልም። ለምን? ቶል የሚለው መጥፋት አለበት። ሶል ለመጠቀም ቶል የሚለው መጥፋት አለበት። ዜን በመካከል ኳንቲፋየሮች ምናምን አስገብተን ሶ ዛት መጠቀም እንችላለን። በዚህ ስትራክቸር ግን ትክክለኛ ፕሮፐርቲ የሆነው ማነው? ሰች ዛት ነው። ሰች ዛት ደግሞ የትኛው ሰች ዛት ነው? ከኤ ወይም ከአን ጋር የሚመጣው። ቶል የሚለው ኤን ነው የሚወስደው። ግን እዚህ ጋር ያለው እዚህ ጋር ያለው ናውን ለምሳሌ ገር የሚለው እንትን ነው አይደለ? ኤን ነው የሚወስድ፣ አርቲክል ኤን ነው የሚወስድ። አን የሚወስድ ከሆነ ደግሞ አን አድርገን ሰች ዛትን መጠቀም እንችላለን። ከዚህ ቀደም ባሉት አመታት መትሪክ ፈተና ይደጋገማል ይሄ ነገር። ኩዌሽን ነምበር 53 ኩዌሽን ነምበር 53 ደግሞ የኮንጃክሽኖች ጥያቄ ነው። ኮንጃክሽኖች ጥያቄ ነው። ምን አይነት ኮንጃክሽን ነው የሚለውን ስንመለከት ሳም ስቱደንትስ ዲድ ዌል ኦን ዘ ላስት ዊክ እንግሊሽ ቴስት። አንዳንድ ተማሪዎች የባለፈውን ፈተና ጥሩ ውጤት ሰርተዋል። አዘርስ ስኮርድ አንሳቲስፋክተሪ ማርክ። አንዳንዶች ደግሞ ጥሩ አልሰሩም ወይም በጣም ዝቅተኛ ነው የሰሩት። አም ዲዛይኒንግ አን አክሽን ሪሰርች ቱ ስተዲ ዘ ኬዝ። ኦልሬዲ በዚህ ጉዳይ ላይ ሪሰርች እየሰራው ነው ይለናል ማለት ነው። ሪሰርች እየሰራው ነው ለምን እንደተፈጠረ ይሄ ነገር። ሶ ሁለት ድርጊቶች አሉ ወይም ሁለት አክሽኖች አሉ። እነዚህም ሁለት አክሽኖች እየገለጽን ነው። ዌራዝ ኦን ዘ ዋን ሃንድ ኦን ዘ አዘር ሃንድን መጠቀም እንችላለን። በዚህ ጊዜ ሁለት ነገሮችን ኮምፔር ስናደርግ ሁለት አክሽኖችን አንደኞቹ እንደዚህ ሆኖ በሌላ ጎን ደግሞ እንደዚህ ሆነን ብለን ለመናገር ዌራዝ ሞስት አፕሮፕሪየት። ኩዌሽን ነምበር 54 ኩዌሽን ነምበር 54 ማይ እንግሊሽ ቲቸር ብላንክ ሚ። ይሄኛው ደግሞ ሪፖርትድ ስፒች ላይ ነው የወጣው። ሪፖርትድ ስፒች ብዙ አይነት አለ አይደለ? ለጥያቄ፣ ለኮማንድ። ይሄ ለኮማንድ ነው፣ ለትዕዛዛዊ የወጣ ነው።
ማይ እንግሊሽ ቲቸር ብላንክ ሚ ሪፒት ዘ ኮሬክት አንሰር 10 ታይምስ ይለናል። ሶሪ የኛ እንግሊዘኛ አስተማሪ ትክክለኛ መልሱን እንድደግም 10 ጊዜ የሚሆን ጊዜ አስደገመኝ ይላል ማለት ነው። ትክክለኛው መልስ ወደ 10 ጊዜ አስደገመኝ። ሪፖርትድ ስፒችም ይዟል፣ ግን ዋነኛ ፎከሱ ኮሎኬሽን ነው። ኮሎኬሽን ላይ ብዙ አይነት ኮሎኬሽኖችን አይተናል። ከነዚህ መካከል ሜክ ኤንድ ዱ፣ ሜክ ኤንድ ሌት፣ ኢን ኬዝ ኤንድ ኢፍ፣ አዝ ኤንድ ላይክ፣ ሌሎችም ብዙ አሉ። በአንጻሩ በትንሹ ወደ 8 የሚሆኑ በባለፈው ዓመት በኮሎኬሽን ስር አይተናል እና ከነዚህ መካከል የትኛው ኮሎኬሽን ነው እዚህ ላይ የተጠየቅነው? ስለ ሜክ እና ስለ ሌት ነው። ሜክ እና ሌት ማድረግ ምን መሰላችሁ ልዩነታቸው? ሜክ ከሆነ የሆነ ውጫዊ አካል የሆነ ነገር እንድናደርግ የሚያስገድደን ከሆነ ያንን ነገር ሜክን በመጠቀም እንገልጸዋለን። ፖሊስ ኦፊሰሩ እንደዚህ እንዳደርግ አስገደደኝ ብለን ስንናገር የሆነ አካል ተጽዕኖ ማሳረፉን ስንናገር ሜክ እንላለን። ሌት ደግሞ የምንጠቀመው መቼ ነው? ስለ ፈቃድ፣ ስለ ፐርሚሽን የሆነ ነገር ለምሳሌ ከቤት እንደወጣ ይፈቀድልኛል አይፈቀድልኝ የሚለው ነገር ስንጠይቅ ስንናገር ሌትን በመጠቀም ነው። ሶ እዚህ ጋር ያለው ነገር የሆነ ውጫዊ አካል አለ፣ እሱም ማይ እንግሊሽ ቲቸር ነው። ምን አደረገኝ? ኢንፎርስ አደረገን፣ ተጽዕኖ አሳረፈብን ማለት ነው። ይህን ለመናገር ምን እንጠቀማለን? ሜድ እንጠቀማለን። የሜክ ፓስት ሜድ ስለሆነ ሜድ እንጠቀማለን ማለት ነው። ውስጥ ላይ እንትንም ይዟል፣ ሪፖርትድ ስፒችም ይዟል። ግን በሪፖርትድ ስፒችነት አይደለም ሌሎቹ የተጣሉት፣ ሁሉም እዚህ ያሉት መሆን ይችላሉ በሪፖርትድ ስፒችነት። ነገር ግን ሜክ ኤንድ ሌት በሚለው ኮሎኬሽን ሞስት አፕሮፕሪየቱ ሜድ ነው። ኩዌሽን ነምበር 55 ይህኛው ደግሞ ታይፕስ ኦፍ ኩዌሽንን ስናይ ብዙ አይነት ኩዌሽኖች አሉ። ከነዚህ መካከል ኦልሬዲ መልሱ ተሰርቷል እዚህ ጋር። ይህኛው በስተት ይመስለኛል እዚህ ጋር የተጻፈው ማይ ሂስትሪ ቲቸር አስክት ሚ ብላንክ። የኔ ሂስትሪ አስተማሪ ጠየቀኝ። የጠየቀው ምን ብሎ ነው? ናሽናሊቲ ምንድን ነው? ዋት ማይ ናሽናሊቲ ኢዝ። ፖላይት ኩዌሽን ታውቃላችሁ አይደል? የፖላይት ኩዌሽን አጠያየቅ ለምሳሌ አንድን ሰው ስሙን ስጠይቁት በፖላይት ኩዌሽን፣ በኖርማል ከሆነ ወይም በዳይሬክት ኩዌሽን ዋት ኢዝ ዩር ኔም ነው አይደለ? ዋት ኢዝ ዩር ኔም። ይህን ፖላይት ስናደርገውስ ኩድ ዩ ቴል ሚ እንልና ወይም ደግሞ ሌሎች ነገሮች እንጠቀማለን። ምን እንላለን ማለት ነው? ዋት ኢዝ ሳይሆን ዩር ኔም የሚለው ወደዚህ ይመጣል። ዩር ኔም፣ ከዛ ኢዝ የሚለው መጨረሻ ላይ ይሄዳል። ኩዌሽን ማርክ ይጠፋል። ኩዌሽን ማርክ አይኖረውም። ተመልከቱ እዚህ ጋር አሁን ኩዌሽን ማርክ ያለባቸው አይሆኑም በሙሉ። ሶ ይሄኛው በዳይሬክት ነው፣ ይሄኛው በኢንዳይሬክት ነው። እዚህ ጋር ያለው ዳይሬክት ኩዌሽኑ ተጽፎልናል ኦልሬዲ። ዋት ኢዝ ዩር ናሽናሊቲ ይላል ዳይሬክት ኩዌሽኑ። ብሔርህ ምንድን ነው? ዋት ኢዝ ዩር ናሽናሊቲ። ይሄ ዳይሬክት ነው። ሶ የዚህ ኢንዳይሬክት ፎርሙ ማን ነው? የዚህ ኢንዳይሬክት ፎርም ማን ነው? ዋት እንዳለ ይመጣል። ይችን ኢዝ ወደዚህ እናመጣታለን። ወደዚህ እናመጣትና ግን አሁን ሪፖርትድ ስፒች ላይ ነው ይሄ የሆነ ያለው ሪፖርትድ ስፒች ላይ ነው። ምንድን ነው የሚባለው? ሪፖርትድ ስፒች ማለት የሆነ አካል ከተናገረ በኋላ ያ ሰው እኮ እንደዚህ አለ ብለን ስንናገር ማለት ነው። እና መጀመሪያ በኮቴሽን ነበር ያለው ዳይሬክት ስፒቹ። ኢንዳይሬክት ስፒቹን ደግሞ እኛ ስናስቀምጠው ምን እናደርገዋለን ማለት ነው? ኩዌሽን ማርኩን ያጠፋለን። ሲቀጥል ደግሞ ኮቴሽኑም ይወገድና መጨረሻ ላይ ብቻ ነው ፉል ስቶፕ የሚቀመጠው። ዋት ዩር ናሽናሊቲ ኢዝ አንልም። እንደዚህ የምንለው ለመጠየቅ ሲሆን ነው። ግን አሁን
የሆነ ሰው እኮ እንደዚህ ብሎ ጠየቀኝ እያለን ነው። የሆነ ሰው እንደዚህ ብሎ ጠየቀን እያለን ነው። ሶ በዳይሬክት እና በሪፖርት ስፒች የምን ለውጥ አለ? የቴንስ ለውጥ አለ፣ የፕሮናውን ለውጥ አለ። ዩር የነበረው እሱ ሲጠይቀን ነው። አንተ ብሔርህ ምንድን ነው ያለኝ። እሱ እኮ ብሔርህ ምንድን ነው ብሎ እኔን ጠየቀኝ። እኔን ስል ደግሞ ቀይረውና ወደ ራሴ ያመጣዋለሁ ማለት ነው። ማይ ይሆናል ማለት ነው። ዩር የነበረው ማይ ይሆናል። እስካሁን ብቻ ሁለት ቦታ ላይ ሁለት የሪፖርትድ ስፒች ጥያቄዎችን አግኝተናል። ሪፖርት ላይ የወጡ ጥያቄዎችን እና በዚህ መልኩ ነው የሚመለሰው። ሌሎቹ ለምን እንደማይሆኑ እንመልከት። ለምሳሌ ቢ ላይ ስንመጣ ዋት ኢዝ ማይ ናሽናሊቲ፣ ኢዝ የምትለው መጨረሻ ላይ ትሄዳለች። ዋት ኢዝ ዩር ናሽናሊቲ ዳይሬክት ኩዌሽን ነው። ለሪፖርትድ ኩዌሽን አንጠቀምም። ይሄንን ዋት ዋዝ ማይ ናሽናሊቲ፣ አሁን የሪፖርትድ መሆኑን ማነው የነገረን? እዚህ ጋር ያሉት ሪፖርትድ ቨርቦች ማይ ሂስትሪ ቲቸር አስገጥም የሚለው ሪፖርትድ መሆኑን ያመለክተናል። ዋት ዋዝ ማይ ናሽናሊቲ፣ እዚህ ጋር አሁን ምንድነው ቢን ደገመው፣ ፓስት አደረገው እንጂ ቢን ነው የደገመው ስትራክቸሩ። ይቺ ወዝ ወደዚህ መምጣት አለባት፣ መጨረሻ ላይ ትመጣለች። ሲቀጥል ኩዌሽን ማርክም አይደረግም መጨረሻ ላይ። ኩዌሽን ነምበር 56 ይሄኛው ደግሞ ሞዳል ቨርብ ላይ የወጣ ጥያቄ ነው። ኩዌሽን ነምበር 56 ዩ ብላንክ ጎ ቱ ቤድ ቢፎር ሚድናይት ኢፍ ዩ ሃቭ ዘ ሃቢት ኦፍ ጌቲንግ አፕ ሌት። ጌቲንግ አፕ ሌት ማለት ነው? ጌት አፕ ማለት ጠዋት መነሳት ማለት ነው አይደለ? ሶ አርፍደህ የምትነሳ ከሆነ ከሚድናይት ማለት እንግዲህ ሌሊት 6 ሰዓት ማለት ነው። ሚድናይት ማለት ሶ ከሌሊት 6 ሰዓት በፊት ወደ መኝታ አትሄድም ማለት ነው እያለው ነው። እዚህ ጋር የተጠቀመው ምንድነው? እንትን ነው፣ ኮንዲሽናል ታይፕ ዋን ነው። ኢፍ ሰብጀክት ፕላስ ቨርብ ዋን ከሆነ ቀጥታ ታይፕ ዋን እንደሆነ እናውቃለን። ሶ ለታይፕ ዋን ተስማሚው ኮንዲሽናል ቨርብ ዊል ነው። ዩ ዊል ናት ጎ ቱ ይሆናል ማለት ነው። ሌላኛው ደግሞ የአድቨርብ ጥያቄ አለ እዚህ ጋር። ዩ ዊል ስታርት አድቨርብ ኦፍ ታይም ናቸው እነዚህ የምታዩቸው ምርጫዎች። ዩ ዊል ስታርት ራኒንግ ብላንክ ዘ ቢልዲንግ አዘርዋይስ ዩ ዊል ቢ ዲስኳሊፋይድ ፍሮም ዘ ኮምፒቲሽን። ምን ማድረግ አለብህ እየተባለ ነው? ቢልዲንጉን በሚልበት ሰዓት መሮጥ መጀመር አለብህ። እንደተደወለ መሮጥ መጀመር አለብህ። ያለዛ ግን ዲስኳሊፋይ ትሆንና ከውድድሩ ውጭ ትሆናለህ። ሶ የቢልዲንጉን መጠበቅ መቻል አለብህ እየተባለ ነው። ዱሪንግ ይሆናል ማለት ነው። ዱሪንግ ማለት በዛ ሰዓት ማለት ነው። ቤለሪንጉ በሚደወልበት ሰዓት የሚለውን የሚያመለክተው ቲል ማለት እስከ ማለት ነው። ዋይል ማለት አክሽኖችን ነው የሚያመለክት። የሆነ ነገር በሚከናወንበት ሰዓት ዩ ዊል ስታርት ራኒንግ ዋይል ዘ ቢልዲንግ እሱ አይመጣም። አፍተር የሚለው ደግሞ ከተደወለ በኋላ ዩ ዊል ስታርት ከተደወለ በኋላ ሳይሆን በሚደወልበት ሰዓት ነው። በሚደወልበት ሰዓት ዱሪንግ ይሆናል። ዘ አፍተርኑን ሰን ኢዝ ብላንክ ቅድም የነገርኳችሁ ነው። ቱቱ የሚለው ስትራክቸር ምንድነው ትርጉሙ? እንደዚህ የሚባል ስትራክቸር የለም። ቬሪ ፎር፣ ሰች ፎር አይሆኑም እነዚህ። ቱቱ ነው። ይሄ ቱቱ ማለት መሰላችሁ? እዚህ ጋር ያለው ቱ ዳብል ቱ ቬሪ ማለት ነው ትርጉሙ። ትንሿ ቱ ደግሞ ኬንት የሚል ትርጉም ይኖራታል። አብረው ከመጡ ማለት ነው። በመካከላቸው ምን ይገባል? በሁለቱ መካከል ናውን አጀክቲቭ ሊገባ ይችላል። ዘ አፍተርኑን ሰን ኢዝ ብላንክ ሆት፣ ቱ ሆት። ከሰዓት በኋላ ያለው ሙቀት በጣም ያለው ፀሐይ በጣም ሞቃት ነው። ሶ ህፃናት ትምህርት ቤት ሄደው ውጭ ወጥተው መጫወት ምን አይሉም አይችሉም ይሆናል። እኛው ደግሞ ኬንት ማለት ነው ትርጉሙ። ሶ ኬንት የሚል ትርጉም ይኖረዋል ማለት ነው። እና ቱቱ ነው የሚሆነው። ዘ ሌዲ ብላንክ ኔክስት ቱ አወር እንግሊሽ ቲቸር ኢዝ ማይ ማዘርስ ክሎዝ ፍሬንድ። ከኛ እንግሊዘኛ አስተማሪ ቀጥላ ያለችው ልጅ የኔ እናት የቅርብ ጓደኛ ነች። ሶ ሲቲንግ ነው፣ ሳት ነው፣ ሲት ነው፣ ሲትስ ነው የሚለው ነው የምንጠቀመው የሚለው ነው። which one is the most appropriate verb?
አፕሮፕሪየት ቨርብ የትኛው ነው? ሲቲንግ የሚለው ነው። እያወራን ያለ ነው ምንድን ስለሆነ ማለት ነው። እያወራን ያለ ነው አክሽኑ ፕሬዘንት ኮንቲኒየስ ስለመሆኑ አይደለም ሲቲንግ ያልነው። ስለዛ ቢሆን ማኖሮ እዚህ ጋር ቨርብ እንጠቀም ነበር። ዘ ሌዲ ሲትስ ኔክስት ቱ አወር እንግሊሽ ቲቸር ኢዝ ማይ ማዘርስ ክሎዝ ፍሬንድ ብለን ለመናገር ሞስት አፕሮፕሪየቱ ሲቲንግ የሚለው ነው። ዘ ሌዲ ሲቲንግ ኔክስት ቱ አወር እንግሊሽ ቲቸር ኢዝ ማይ ማዘርስ ክሎዝ ፍሬንድ ብለን እናገር። ኩዌሽን ነምበር 60 unlike my friends who dislike drinking coffee. unlike አሁን like my friend ማለት እንደ ጓደኛዬ ሁሉ ማለት ነው። unlike ማለት ደግሞ opposite to my friend ማለት ነው። ጓደኛዬ ከሚያደርገው ነገር በተቃራኒው ጓደኛዬ የሆነ ነገር ይወዳል፣ እኔ ግን እሱን አላደርግም እያልን ነው። unlike my friend who dislike drinking coffee. ቡና መጠጣት የሚጠላ ጓደኛ አለኝ እኔ ግን እወዳለሁ እያልን ነው በተቃራኒ። I blank go to bed at night without coffee. እኔ ግን ማታ ላይ ቡና ሳልጠጣ ወደ አልጋዬ መሄድ አልችልም። ኔቨር የሚለው ሞስት አፕሮፕሪየት ይሆናል ማለት ነው። ወይም ደግሞ ኮፊ ሳልጠጣ ሂጄ አላቅም። ጓደኛዬ ጭራሽ አይወድም ኮፊ እኔ ግን እወዳለሁ እያልን ስለሆነ ሳልጠጣ ወደ አልጋዬ ሂጄ አላቅም ይሆናል ማለት ነው። ኮሚቲንግ ኮራፕሽን ብላንክ ላይፍ ኢምፕሪዝመንት ኢን ሰቨራል ካንትሪስ ኢን ዘ ወርልድ። ይሄኛው ደግሞ ቮካቡላሪ ነው አይነት ነው ጥያቄው። በሙስና መሳተፍ፣ በኮራፕሽን መሳተፍ ብላንክ ላይፍ ኢምፕሪዝመንት ኢን ሰቨራል ካንትሪ ኢን ዘ ወርልድ በተለያዩ የዓለማችን ክፍሎች የህይወት እስረኛ ያደርጋል። ሙሉ የህይወት እስረኛ ወይም ደግሞ የእድሜ ልክ እስራት ፍርድ እንዲመጣ ያደርጋል በተለያዩ ሀገራቶች ላይ በሙስና ተግባር መሳተፍ። ኢምፓክት አይደለም፣ አፌክት አይደለም። ሞስት አፕሮፕሪየቱ ሊድስቱ ነው። ይሄ ምን ክሎዝ መሰላችሁ? ሪዛልት ክሎዝ። ከዲስኮርስ ማርከሮች ሪዛልት ክሎዝ የምንለው ነው። ሪዛልትን ያመለክተናል ማለት ነው። የሆነ ነገር ከተከናወነ እንደዚህ ይሆናል የሚል ሶ ሊድስቱ የሚለው ትክክለኛ ሪዛልት ክሎዝ ነው። I always blank have much work to do that is why I blank have time to listen to music. ኦኬ ይሄኛውም ልክ እንዳሁኑ አይነት እንትን ነው። የኮንጃክሽን አይነት ጥያቄ ነው። የአድቨርቦች ጥያቄ ነው ይሄ። በየቀኑ ብዙ ስራ አለብኝ ለዛም እኮ ነው እኔ ብዙ ሙዚቃ ማላዳምጠው ወይም ደግሞ ሙዚቃ ለማዳመጥ ብዙ ጊዜ የለኝም ለማለት ዴፊኒትሊ ስኬርስሊ የሚለው ነው። ስኬርስሊ ማለት ኦልሞስት ነን ማለት ነው። ኦልሞስት ነን ማለት ነው። ኦልሞስት የለኝም ጊዜ የለኝም እያልን ነው። ሲለያለ ይሆናል። ዜን ራይቲንግ ሴክሽን አለ። ራይቲንግ ሴክሽን ጥያቄዎች በጣም ደስ የሚሉ ናቸው። የመጀመሪያው ወርድ ስፔሊንግ ጥያቄ ነው። የወርድ ስፔሊንግ ጥያቄ ላይ የተካተቱ ሁለት ጥያቄዎች አሉ። ትክክለኛ የሆነው ስፔሊንግ የትኛው ነው? ኤክስፔንዲቸር፣ ፓርቲኩላሪ፣ ፎቶግራፍ፣ ትራዲሽናል ይላል ማለት ነው። እዚህ ጋር ኤክስፔንዲቸር የሚለው ነው። ፓርቲኩላሪ አይ በስተት ነው የገባችሁ። ፎቶግራፍ ደግሞ ፒ ነው እንጂ ኤፍ አይባልም። ትራዲሽናል የሚለው እዚህ ጋር አይ እና ኤ አይነት ስትራክቸር የለም። ሶ ኤ ላይ ያለው ኤክስፔንዲቸር አፕሮፕሪየት ነው። ኩዌሽን ነምበር 64 ደግሞ ፓራሊዝም፣ ኢንተሊጂቢሊቲ፣ ሪፒቲሽን፣ ሰፊኬሽን የሚባል ጭራሽ አሁን የለም። ትክክለኛው የትኛው ነው? ኢንተሊጂቢሊቲ የሚለው ትክክለኛ ነው። ኢንተሊጂቢሊቲ የሚለው ትክክለኛ ነው። ፓራሊዝም ዳብል ኤል ነው። ሪፒቴሽን የሚለውም ኢን በስተት አስገብቷል። ሰፊኬሽን የሚባል ጭራሽ የለም። ሶ ሲ ይሆናል ማለት ነው። ዜን ፐንክቹዌሽን ኤንድ ካፒታላይዜሽን ጥያቄዎች ናቸው ያሉት። የስርዓተ ነጥብ እና የካፒታል ሌተር አጠቃቀም ማለት ነው። 3 ጥያቄዎች ተካተዋል። በዚህ ስር 3 ጥያቄዎች ተካተዋል እና ምንድነው የተባልነው? ከትዕዛዛችን ላይ ኮሬክትሊ ፐንክቹዌት የተደረገው የተዘረዘሩ አረፍተ ነገሮች አሉ። ከነዚህ መካከል በትክክል ፐንክቹዌትድ ኤንድ ካፒታላይዝድ የተደረገውን እንመርጣለን ማለት ነው።
የመጀመሪያው ላይ በትክክል የተጻፈው ኤ ነው። ሉክ እዚህ ጋር ኤ ላይ ምን እንዳለን ተመልከቱ። ታደሰ ኤንድ ፋኑኤል አር ጉድ ፍሬንድስ። ከዛ በፉል ስቶፕ ዘጋን። they study their lessons together and help each other። እዚህ ጋር የምታዩት በፉል ስቶፕ አልዘጋውም። በፉል ስቶፕ ሳይዘጋ በምንድን ነው የጀመረው ደግሞ ይሄን ካፒታል ሌተር አድርጎ ጀመረ። እዚህ ጋር በኮማ ነው እንትን ያደረገው። እዚህ ጋር ደግሞ መሀከል ላይ ጭራሽ ስርዓተ ነጥብ አልተጠቀመም። ስርዓተ ነጥብ ጭራሽ አልተጠቀመም ማለት ነው። መጨረሻ ላይ ደግሞ ፉል ስቶፕ አደረገም። መጨረሻ ላይ ደግሞ ፉል ስቶፕ አልተጠቀመም እና ሞስት አፕሮፕሪየት የሆነው ኤ ላይ ያለው ነው። ኤ ላይ ያለውን እንመልሳለን። ኩዌሽን ነምበር 66ን ስንመለከት ዲ ላይ ያለው ነው ትክክለኛ መልስ። ኢትዮጵያ ኢዝ ኤ ሪች ካንትሪ endowed with many natural resources. in addition look ከዚህ በኋላ ከኢን አዲሽን በኋላ ነው ዋናው እንትን ያለው የሶስቱ ዲፈረንስ። ኢን አዲሽን እንዳለ ኮማ አደረገ። መደረግም አለበት። እነዚህ አይነቶች ምን ይባላሉ? ሪዝን ፎር ፈርዘር ኤክስፕላኔሽን ይባላሉ። ወይም ደግሞ ጀስት ኮንጃክሽኖች ናቸው እና እነዚህ ኮንጃክሽኖች በአረፍተ ነገር መሀል ሲመጡ እና however in addition as a result of አይነቶቹ በአረፍተ ነገር መካከል ላይ ከመጡ ምን ማድረግ አለብን? ለምሳሌ however ቢሆን however ኮማ ዜጋም ኮማ ወይም ፉል ስቶፕ አይነት ነገር ማድረግ መቻል እንትን ሰሚኮለን ማድረግ መቻል አለብን። it has many diversified culture and very friendly people ይላል ማለት ነው። መጨረሻ ላይ ፉል ስቶፕ አለው። ከዚህኛው ከቢ የሚለየው መጨረሻ ላይ ፉል ስቶፕ ስለሌለ በጣም ሲምፕል ነው። ወይዘው ያውን ፉል ስቶፕ ሲያደርጉና ሳያደርጉ የሚያመጡት ነገር በጣም ቀላል ነው። ኩዌሽን 67ም የኮማ ጥያቄ ነው። ከኮማ ጋር ተያይዞ ያለ ጥያቄ ነው። ዲ ነው የዚህም ትክክለኛ መልስ። ዲ ላይ ያለው ነው የዚህም ትክክለኛ መልስ። ሄሎ ብለን ኮማ እናደርጋለን። ኬንያ ናሽናል ሆቴል አሁን እኛ ለኬንያ ናሽናል ሆቴል ነው ስልክ የደወልነው እና ሄሎ ኬንያ ናሽናል ሆቴል ከነ ሄልፕ ዩ አይ ሚን ሶሪ ይህንን ኮንቨርሴሽን እያደረገ ያለው የተጻፈው ኬንያን ሆቴል ሰራተኞች እንደደወሉ ነው። ሄሎ ኬንያን ሆቴል ነው ምን ልርዳዎት እያሉን ነው ማለት ነው። ይሄ እንዴት ነው የሚቀመጠው? ሄሎ ሲል ኮማ፣ ኬንያን ናሽናል ሆቴል ሲል የምታዩት ስርዓተ ነጥብ ዜን ከነ ሄልፕ ዩ። ይሄ ምን ለማድረግ ነው እዚህ ጋር የምንጠቀመው? ሞር ለዛ ነገር እንትን ለመስጠት ነው። ጠንከር ያለ ከተለመደው ቶን ወጣ ያለ ቶን ለማሳየት ይሄ ምልክት እንጠቀማለን። ከነ ሄልፕ ዩ ብለን ኩዌሽን ማርክ እናደርጋለን ማለት ነው። በዚህም አሁን ሌሎቹ ፉል ስቶፕ እና ኮማ ነው ያደረጉት። ጭራሽ ኤ ላይ ያለው ሄሎም ቢሆንም አልከፈለውም እና ዲ ሞስት አፕሮፕሪየት ነው። ዜን ጀምብልድ ወርዶች አሉ። ጀምብልድ ወርድ ማለት የተዘበራረቁ ወርዶች አሉ። እነሱን አስተካክሎ ትርጉም የሚሰጥ ወርድ መጽሐፍ ነው። ትክክለኛ መልሳችን ዲ ላይ ያለው ነው። አም ናት አዝ ስቱፒድ አዝ ዩ ቲንክ አይ አም። አንተ እንደምታስበኝ እኔ ያን ያክል ደደብ አይደለሁም እያለን እየመለስን ነው። ሌሎቹ ስትመለከቷቸው በትክክል አይመጡም። ኤ ላይ ያለው ግን አንደኛ አዝ ስቱፒድ አዝ የሚለውን በደንብ አድርገው ይዘዋል። አዝ ስቱፒድ አዝ ማለት አንተ እንደምታስበው አዝ ማች አዝ ዩ ቲንክ ማለት ነው እና አም ናት አዝ ስቱፒድ አዝ ዩ ቲንክ አይ አም። ኩዌሽን ነምበር 69 ካለው ጊዜ አንጻር እናንተ ሞር እንዳይሰለቻችሁ አንድ ነገር ሞር ዲቴል ለማስረዳት ስሞክር እየፈጠንኩ ለማሄድ ሞክራለሁ። ኩዌሽን ነምበር 69 ደግሞ ቢ ላይ ያለው ነው። አቶ ታደሰ፣ ይሄ የሪሌቲቭ ፕሮናውን እንትን የያዘ ነው። አቶ ታደሰ who is a clever teacher in our school። በፕሮናውን በሁለት ይከፈላል አይደል? ዴፊኒት እና ኢንዴፊኒት ተብሎ። ይሄኛው ኢንዴፊኒት ሪሌቲቭ ፕሮናውን ነውና በኢንዴፊኒት ፕሮናውን ጊዜ የሆነ የሚታወቅን ሰው ስንገልጽ ኮማ በመጠቀም እንገልጻለን። አቶ
አቶ ታደሰ የትምህርት ቤታችን ጎበዝ አስተማሪ ስኮላርሺፕ አገኘ እኮ ያለ እየተናገርን ነው ማለት ነው። እና ቢ ላይ ያለው ስትራክቸር ትክክለኛ ነው። ኩዌሽን 70 ዲ ነው መልሱ። የቦዝ እና ኤንድ አጠቃቀም ነው። ቦዝ ዘ ቲቸር ኤንድ ዘ ስቱደንትስ ካልን በኋላ አር ወርኪንግ። አሁን እዚህ ጋር ማዘዋወር አንችልም። ባይዘወይ ካዘዋወራችሁት አይመጣም። ቦዝ ዘ ስቱደንትስ ኤንድ ዘ ቲቸር አር ሳይሆን ኢዝ ነው የሚሆን ካዘዋወራችሁት። ሶሪ አዝማቻስ ማተር አያደርግም። በቦዝ እና በኤንድ ጊዜ ማተር አያደርግም። ኤዘር ኦር ቢሆን ኔዘር ኖር ቢሆን ነው ማተር የሚያደርገው። እሱ ማተር አያደርግም። ሶሪ ጀስት እሺ አር ወርኪንግ ቱጌዘር ኢን ዘ ሳይንስ ላብራቶሪ። ሌሎቹን ስንመለከት ግን በትክክል አልተቀመጡም። አር ወርኪንግ ቱጌዘር ካለ በኋላ ዘ ቲቸር ኤንድ ዘ ስቱደንትስ ይላል ማለት ነው። ቦዝ ዘ ሳይንስ ላብራቶሪ የማይባል ነገር ዲ ነው አፕሮፕሪየት የሆነው። ዜን የፓራግራፍ ኮሄረንስ ጥያቄ አለ። ፓራግራፍ ኮሄረንስ ማለት አረፍተ ነገሮችን አስተካክላችሁ ትክክለኛ የሆነ ፓራግራፍ ስሩ ነው። ትክክለኛ የሆነ ፓራግራፍ ስሩ ነው። ለ71ኛው ትክክለኛ መልስ ዲ ላይ ያለው ነው። ዲሲ ዲኤ አራብል ኤንድ ፓስቶራል ፋርሚንግ ጋር ኮመን ላውን ፋርሚንግ ታይፕ። እነዚህ ሁለቱ አራብል እና ፓስቶራል ፋርሚንግ የምንላቸው የታወቁ የፋርሚንግ አይነቶች ናቸው። ዘ ሰከንድ ፋርሚንግ ታይፕ ኢዝ ፓስቶራል ፋርሚንግ። ሁለተኛው የፋርሚንግ አይነት ፓስቶራል ፋርሚንግ ይባላል። ዜን ከዛስ ምን አለን? ሶሪ እዚህ ጋር ዲሲዲኤ ይላል አይደለ? ዲሲዲኤ ስትራክቸሩ እንትን አይውላችሁ ዲ ዜን ኤ ሲ ኦፕኒንጉ ላይ ዲ እንደሆነ ኦብቪየስሊ ግልጽ ነው፣ ግን እንትኑ አይመጣም። ይኸውላችሁ አሁን አራብል ኤንድ ፓስቶራል ፋርሚንግ ጋር ኮመንሊ ናውን አዝ ፋርሚንግ ታይፕ ብለን መለሰን አይደለ? ይሄ አንደኛ ነው። ኦልሬዲ የታወቁ የፋርሚንግ አይነቶች ናቸው ካልን በኋላ አሁን ፕራይመሪውን ከጠቀስን በኋላ ነው ወደዚህ ወደ ሰከንዳሪው የምንመጣው። ፕራይመሪውን ከጠቀስን በኋላ ነው ወደ ሰከንዳሪ የምንመጣው። አራብል ፋርሚንግ ሪፈር ቱ ግሮዊንግ ክሮፕ ነው። አራብል ፋርሚንግ ማለት ሰብሎችን ማሳደግ ነው ካልን በኋላ ነው ወደዚህ ወደ ሰከንድ የምንመጣው ማለት ነው። ዘ ሰከንድ ፋርሚንግ ታይፕ ኢዝ ፓስቶራል ፋርሚንግ። ሁለተኛው ደግሞ ፓስቶራል ፋርሚንግ ነው። ከዛስ ዚስ ታይፕ ኦፍ ፋርሚንግ ደግሞ በጎችና ካትሎችን ማርባት ነው ብለን እንናገራለን ማለት ነው። እና በዚህ እንትን እንሄድ ካልን ትክክለኛ መልስ ሊሆንልን የሚችለው ማን ነው ማለት ነው? ኦልሬዲ አልተቀመጠም እዚህ ጋር። አንደኛ ዲ ነው። በመቀጠል ኤ ከዛ ሲ ከዛ ቢ ዲኤሲቢ ስንገለብጥ ካልተሳሳትን በስተቀር ስሰራ አስታውሳለሁ ከዋናው ሽት ላይ እና ይህኛው ስትራክቸር ነው ትክክለኛ ሆኖ የሚቀመጠው ዲኤሲቢ። ኩዌሽን ነምበር 72 ያ ይሄኛው እዚህ ጋር ያለው እንትን ስገለብጥ አሳስቸው ነው እንጂ ዲኤሲቢ ነው። ዋናው ላይ እጅ ቼክ አደረኩት እንደዛ ነው የሚል እና አስተካክሉት። ኩዌሽን ነምበር 72 ደግሞ ይሄ ትክክለኛ ነው። ኤ ላይ ያለው ነው የሚሆነው። ኤዲሲቢ ይሆናል። ሃና ኢዝ ቬሪ ቻርሚንግ ኤንድ ሶሻብል ገርል ሆም ኤቭሪቦዲ ላይ ሃና ሁሉም ሰው የሚወዳት ተግባቢ የሆነች ልጅ ናት። ቱ ቢግን ዊዝ ሺ ኢዝ ቶል ኤንድ ሃዝ ስሊም ዌስት ዛት ሜክስ ሄር ኳይት አትራክቲቭ። ቀጭንና ረጅም ስለሆነች ከሁሉ አትራክቲቭ ነች። ሴን ሺ ኢዝ ኦንሊ ኢን ሄር ሌት ትዌንቲስ በሀያዎቹ መጀመሪያ ላይ ነው እድሜዋ ያለ። ጂንስ ትለብሳለች ብዙ ጊዜ። አበብ ሄር ዌስት ሺ ዌር ዋይት ኒለን ቲሸርት ከናይለን
ሜድ አፕ የሆነ ቲሸርት ትለብሳለች ብሎ ስለ እሷ ፊዚካል ይነግረናል። ከዛ ደግሞ መጨረሻ ላይ ቢ ፋይናሊ ሺ ወርክስ ኢን ኢንተርናሽናል ሱፐር ማርኬት ሴልስ ውመን ሁና ትሰራለች ብሎ ይነግረናል ማለት ነው። እና ኤ ላይ ያለው ትክክለኛ ስትራክቸር ነው። ፎር ኩዌሽን 73 the correct arrangement is ቢ ላይ ያለው አሬንጅመንት ነው። ACBD የሚለው አሬንጅመንት። many people believe education is the key to success in life ብዙ ሰዎች ኤጁኬሽን ለላይፍ ሰክሰስ አስፈላጊ እንደሆነ ያምናሉ። as example they mention high educated people who have become rich እንደ ምሳሌነት የሚጠቅሱት እነዚህ ሰዎች የተማሩ ሰዎች ሀብታሞች እንደሆኑ ነው። these people list name of several intellectuals who struggle to make in the end to prison their salaries ከዛ ሌሎች ደግሞ ምን ይላሉ አለ ሌሎች ደግሞ ከዚህ በተቃራኒ education only leads people to poverty ሌሎች ደግሞ ትምህርት ሰዎችን ወደ ድህነት የሚወስድ መንገድ ነው ብለው ያምናሉ። ትምህርት ሰዎችን ወደ ድህነት መንገድ የሚወስድ ነው ብለው ያምናሉ። then question number 74 ደግሞ the correct arrangement for question number 74 DBCA የሚለው ቢ ላይ ያለው ነው። አቶ ለማ is a 30-year-old person in my community በእኛ ሰፈር የሚገኝ የ30 ዓመት ጎለምሳ ነው አቶ ለማ። his wife ወይዘሮ ሙሉ is younger than him by 2 years የሱ ሚስት ወይዘሮ ሙሉ በ2 ዓመት ትበልጠዋለች። አቶ ለማ and ወይዘሮ ሙሉ have 4 children 4 ልጆች አሏቸው። 3 of their children are girls ከአራቱ 3ቱ ሴቶች ናቸው። ትክክለኛ አሬንጅመንት ነው ማለት ነው። ዜን ደግሞ ወደ 3 የሚደርሱ ታይፕ ኦፍ ፓራግራፍ ላይ የወጡ ጥያቄዎች አሉ። ሁላችሁም እንደምታውቁት there are 4 kinds of paragraph ናሬቲቭ አለ፣ ኤክስፖዚተሪ አለ፣ ዲስክሪፕሽን አለ፣ አርጊውመንታቲቭ ካይንድ ኦፍ ፓራግራፍ አሉ ማለት ነው። እና እዚህ ጋር የቀረበን አጭር ፓራግራፍ አለ። ይሄ ፓራግራፍ በየትኛው ፓራግራፍ ራይቲንግ ቴክኒክ ነው የሚመደበው? የትኛው ፓራግራፍ ቴክኒክ ላይ ነው የሚመደበው? መልሳችን አርጊውመንታቲቭ ነው። ለምን አርጊውመንታቲቭ አልኩኝ? በቅድሚያ አርጊውመንታቲቭ ማለት አከራካሪ ነው። የራቱንም እንትን ስራ ልንገራችሁ ቀለል አድርጌ። በቅድሚያ ዲስክሪፕቲቭ ማድረግ ብንመሰላችሁ በአማርኛ ስዕላዊ ይባላል። አእምሯችን ላይ በምናነብበት ጊዜ ምስል ይፈጥራል እና ብዙ ጊዜ አድጀክቲቮችን ይጠቀማል። ዲስክሪፕቲቭ የሚባለው የፓራግራፍ አጻጻፍ ዘዴ ብዙ አድጀክቲቮችን ይጠቀምና አእምሯችን ላይ ሳናስበው የሆነ ስዕል የሆነ ምስል ይፈጠራል ማለት ነው። ናሬቲቭ ደግሞ ከዚህ በፊት የተከናወኑ ጉዳዮችን የጊዜ ቅደም ተከተልን ክሮኖሎጂካል ኦርደርን በተከተለ መልኩ የሚነግረን ናሬቲቭ ይባላል። ኤክስፖዚተሪ ደግሞ ዓላማው ዲፋይን ማድረግ ነው። ኤክስፖዚተሪ ምንድነው ስራው? የሆነ ነገር አለ፣ ያንን ነገር መናገር መግለጽ ነው። ገላጭ ይባላል ይሄ። ለምሳሌ ማይክሮስኮፕ ብሎ ማይክሮስኮፕ ማለት እንደዚህ ነው ብሎ የሆነ ነገር ዲፋይን ማድረግ ኤክስፕሌን ማድረግ ኤክስፖዚተሪ ይባላል ማለት ነው። አርጊውመንታቲቭ እያልን የምንጠራው ደግሞ ምን አይነት ነው? ኮምፔር ማድረግ ነው። አርጊውመንታቲቭ እያልን የምንጠራው ኮምፔር ነው የሚያደርግልን። አይ ሚን ኖት ኦንሊ ኮምፔር ማድረግ ብቻ ሳይሆን ዓላማው ምንድነው? እኛን ማሳመን ነው፣ እኛን ማስረዳት ነው። ጸሐፊ የሆነ የያዘው ነገር አለና የሆነ ሀሳብ አንስቶ እኛ እንድንረዳው ዙሪያ ጥምጥም ይሄዳል። እንትና እንዳለው ከሆነ አኮርዲንግ ቱ ዚስ በዚህ መሰረት ይሄ ነገር እኮ እንደዚህ ነው እያለ ቀስ በቀስ እኛ ሊያስረዳን ይሞክራል። የሆነ ጉዳይ ላይ የሆነ ሀሳቡን እያጋራን ነው ማለት ነው። እና በዚህ መሰረት ለምን አርጊውመንታቲቭ እንዳልኩት ይሄን ላሳያችሁ። ሎክ ገና ሲጀምር የመከራከር አይነት ነገር እናንተ አሁን ከጓደኞቻችሁ ጋር ስትከራከሩ የሆነ የሀሳብ ልዩነት ይዛችሁ ክርክር ውስጥ ገባችሁና ለጓደኞቻችሁ እናንተ ያላችሁት ነገር ትክክል መሆኑ
ለምሳሌ ከሜሲ እና ከሮናልዶ ማን ይበልጣል ተብላችሁ ተጠይቃችሁ ሜሲ እንደሚበልጥ ወይም ሮናልዶ እንደሚበልጥ ለመናገር ስትሞክሩ የምትጠቀሟቸው ወርዶች አሉ። ፈርስት ኦፍ ኦል ትሉና ዘዲስ ፔናልቲ አሁን የሚያወራው ስለ ሞት ፍርድ ነው። ስለ ሞት ፍርድ ነው። የሞት ፍርድ ማለት እንደዚህ እንደዚህ እኮ ነው እና የሞት ፍርድ እንደዚህ እንደዚህ ነው እያለ ስለ ሞት ፍርድ ምን አይነት ጉዳት እንዳለው ማህበረሰቡን በምን መልኩ አፌክት እንደሚያደርግ ወንጀለኛውን በምን መልኩ እንደሚቀጣ የሆነ ነገር አእምሯችን ላይ እየጣለብን ነው ማለት ነው። እና ቀድሞ አሁን እዚህ ጋር ዲስክሪፕቲቭ ምንድን ነው ኤክስፖዚተሪ የሚሆን እንዴት ቢሆን ነበር መሰላችሁ? ዲስ ፔናሊቲ ኢዝ ብሎ ስለ ዲስ ፔናሊቲ ኤክስፕላኔሽን ከሆነ ኤክስፖዚተሪ እንለዋለን። ግን ዲስ ፔናሊቲ ሰዎችን ይገላል እና ኢፍ ዘ ዲስ ፔናሊቲ ኮሚትድ አጌንስት ዘም ውድ ላይክ ቱ ቴክ ሪቬንጅ ፎር ኦን ዘ ክሪሚናል ኤንድ ዚስ ሜክ ቻኦስ ኦን ዘ ሶሳይቲ ይለናል ማለት ነው። አሁን የሞት ፍርድን እንድንቃወሙ የሞት ፍርድ አላስፈላጊ እንደሆነ እያስረዳን ነው። የሞት ፍርድ ማለት እኮ ወንጀልን መበቀል ማለት ነው። አንድ ሰው መታሰር ሲገባው እንዴት እንዲታሰር እናደርጋለን? ይሄ እኮ በቀል ነው እና በማህበረሰቡ ዘንድ ብጥብጥ አለመረጋጋትን ይፈጥራል እያለ እያስረዳን ነው። ሶ ይህ አርጊመንታቲቭ ይባላል ማለት ነው። ኩዌሽን ነምበር 76 ደግሞ ስለ ዳይጀሽን ነው የሚያወራን። በግልጽ ኤክስፖዚተሪ ነው፣ ኤክስፕሌን እያደረግን ስለ ዳይጀሽን ፕሮሰስ ኤክስፕላኔሽን እየሰጠን ሲሆን ኤክስፖዚተሪ ይሆናል ማለት ነው። ኩዌሽን ነምበር 77 ደግሞ ዲስክሪፕቲቭ ነው። አእምሯችን ላይ ስለ ኤደን ላውራችሁ። ለምሳሌ ኤደን በሀያዎቹ መጀመሪያ ላይ የምትገኝ ልጅ ናት። መካከለኛ የሚባል ቁመት አላት። ክብደቷ ከቁመቷ ጋር ፊት የሚያደርግ አቬሬጅ አይነት ክብደት ነው ያላት። ሰዎችን ታከብራለች። ከጓደኞቿ ጋር በጣም ፖላይት እና ተግባቢ ነች እያለ ሲነግረን በአእምሯችን ላይ ሳልናት አይደል ይችልሽ። ሶ ይሄኛው ዲስክሪፕቲቭ ይባላል ማለት ነው። የሚጠቀማቸውን ተመልከቱ። አጀክቲቮች ነው የሚጠቀመው። ከዚህ ጋር ቁጥር ተጠቀመ። እዚህ ጋር ሄት አጀክቲቭ ነው። ሚዲየም ሄት ይላል። ስለ ዌት ያወራል። ቬሪ ፖላይት ፍሬንድሊ እያለ ይገልጻታል ማለት ነው። አጀክቲቮችን አድቨርቦችን በመጠቀም ሴክሽን ቱ ሌተር ራይቲንግ ነው። እዚህ ጋር 3 ከደብዳቤ የተቆረጡ ክፍሎች አሉ። አንደኛ ዲር ሰር ይላል። ከኩዌሽን ነምበር 78 3 ቁጥር ላይ ያለው ምንድን ነው? የትኛው የደብዳቤ ፓርት ላይ ይገኛል? አም ሉኪንግ ፎርዋርድ ቱ ሄሪንግ ፍሮም ዩ ሲንሰርሊ ዳዊት ህርቡ ይላል ማለት ነው። በፎርማል ሌተር ጊዜ ደብዳቤ ከጻፍን በኋላ መዝጊያው ላይ የምንጠቀመው ነው ይሄ አይደለ? ፎርማል ሌተር ደብዳቤ ከጻፍን በኋላ መዝጊያው ላይ የምንጠቀመው ክሎዚንግ ስቴትመንት ነው። አም ሉኪንግ ፎርዋርድ ቱ ሄሪንግ ፍሮም ዩ ማለት ለምሳሌ እኔ የስራ ከእናንተ ድርጅት ልቀጠር ያስገብቼ ከሆነ መጨረሻ ላይ ይህንን አይታችሁ መልስ እንደምትሰጡኝ ጥሩ መልስ እንደምትሰጡኝ ተስፋ አደርጋለሁ ማለት ነው። ትርጉም ከእናንተ ምላሽ እንደማገኝ ተስፋ አደርጋለሁ። የእናንተው አክባሪ ምናምን ብለን እንዘጋለን ማለት ነው። እና በጣም ግልጽ ነው። ክሎዚንግ ስቴትመንት ነው። ኩዌሽን ነምበር 75 ነምበር 2 ላይ ያለው ምንድን ላይ ይገኛል? ፖሊቴክኒክ ግራጁዌት ዲፕሎማ አለኝ እንደዚህ ባህር ዳር የጨርቃጨርቅ ፋብሪካ ላይ ሰርቻለሁ እና ያለ ምናምን ዲቴል ስናወራ ደግሞ ኦብቪየስሊ ይሄ የደብዳቤ ቦዲ ነው ማለት ነው። ደብዳቤ 3 ክፍሎች አሉት አይደለ? ጠቅላላ ግን ስንመለከት ኦፕኒንግ ቦዲ አለ፣ ክሎዚንግ አለ፣ ወይም ደግሞ ሄደር እንላቸዋለን ከላይ ያሉትን፣ ከታች ያሉትን ፉተር እንላቸዋለን። ቦዲ አለ መካከል ላይ። በዚህ መልኩ በ3 እንከፍላቸዋለን። ሶ ቦዲ ኦፍ ሌተር ነው። ነምበር 1 ላይ ያገኘ ነው ዲር ሰር ኦፕኒንግ ነው ወይም ሳሉቴሽን ነው፣ ሰላምታ መስጠት ነው። በፎርማል ሌተር በዚህ መልኩ ነው ሰላምታ የሚሰጠው።
ይህን ይመስላል። ወደ ኮሚኒኬቲቭ ጥያቄዎች እናልፋለን። ኮሚኒኬቲቭ ጥያቄዎች ማለት ደግሞ የዲያሎግ ጥያቄዎች ናቸው። እነሱን እንሰራለን። ከጥያቄ ቁጥር 81 እንጀምርና እየሰራን እንሄዳለን። 81ኛ ጥያቄ በሌንሳ እና በዘምዘም መካከል ነው የሚከናወነው። ማይ ስፖክን እንግሊሽ ኢዝ ሪሊ ሆሪብል። የኔ እንግሊዝኛ በቃ በጣም አስቀያሚ ነው አለ ሌንሳ። ዘምዘም ምን አለችው? ፕራክቲስ ስፒኪንግ ኤቭሪ ዳይ ኢን ፍሮንት ኦፍ ዩር ፍሬንድ። ከጓደኞች ፊት እንግሊዝን ፕራክቲስ አድርግ ተለማመድ ብላ መከረችው ማለት ነው። ለምን መከረችው ብንል ምን ብሎ ቢጠይቃት ነው? እዚህ ጋር ምክር ጠይቋታል ማለት ነው። ሶ ሌንሳ ምክር የሚጠይቃት ምን ብሎ ነው? ኦብቪየስሊ ዲሌይ ባለው ዋት ሻል አይ ዱ ወይም ደግሞ ዋት ሾድ አይ ዱ ብሎ ምን ባረግ ይሻለኛል ስላለ ነው ማለት ነው። እዚህ ጋር አስተማሪና ተማሪዎች ናቸው። ተማሪው ብላንክ አለ። አስተማሪው የስ ዚስ ዊል ቢ አወር ቱሞሮውስ ሌሰን። አዎ ይሄ የነገው ትምህርታችን ይሆናል። የነገው ትምህርታችን ይሆናል። ምን ቢለው ነው? ምን ብሎ ቢጠይቀው ነው ተማሪው? መልሳችን ቢለይ ያለው ነው። ዌን ዱ ዩ ቲች አባውት አክቲቭ ኤንድ ፓሲቭ ቮይስ? ስለ አክቲቭ እና ስለ ፓሲቭ ቮይስ መቼ ነው የምታስተምረን ብሎ ተማሪው ጠይቁት። እዚህ ጋር አሁን ምንድን ነው የሚያወራው? ስለ ቀን ነው፣ ስለ ዴት ነው። ሉክ እዚህ ጋር በደንብ ጥንቃቄ ማድረግ አለባችሁ። ቢለይ የቢ ጥያቄ ቀጥታ የስ የሚል መልስ አይኖረው። የስ ካለ የስ ኦር ኖ ለመባል መጀመሪያ ይሆናል ወይም አይሆንም ተብሎ ተጠይቋል ማለት ነው። ስለ አክቲቭ እና ፓሲቭ ታስተምረናለህ ወይ ብሎ ኤ ላይ ጠይቆታል። ኤ ነው መልሳችን፣ ቢ አይደለም። አሁን የስ ባይኖር ቢ ይሆን ነበር፣ ግን የስ ስላለ ለየስ ኦር ኖ ደግሞ ትክክለኛ ኤ ላይ ያለው። ስለ አክቲቭ እና ስለ ፓሲቭ ታስተምረናለህ እንዴት ቲቸር ብሎ ጠየቀ። አዎ ነገ እንማረዋለን ብሎ መለሰ ማለት ነው። እና ኤ ነው ኤ ላይ ያለው ትክክለኛ መልስ ነው። ኩዌሽን ነምበር 83 ደግሞ ሁለት ጓደኛሞች ናቸው። እናንተና የእናንተ ጓደኛ ናቸው እና ጓደኛችሁ ምን አለ? ዋት ዱ ዩ ቲንክ አንኤምፕሎይመንት ዊል ቢ ላይክ ኢን ዘ ፊውቸር? ወደፊት ስለሚኖረው ስራ አጥነት ምን ታስባለህ? ምንድን ነው የምታስበው? ወደፊት ስለሚኖረው ስራ አጥነት ምን ታስባለህ ብሎ ጠየቃችሁ ጓደኛችሁ። እናንተ ምን ብላችሁ ትመልሳላችሁ? ሀሳብ ነው የምትሰጡት። ኢን ማይ ኦፒኒየን ነን ኦፍ ወርኪንግ ኤጅ ዊል ቢ አንኤምፕሎይድ። ዋት ዱ ዩ ቲንክ ከተባለ የእናንተን ሀሳብ ነው የምትናገሩት። አም ሹር ቱዴይ ችልድረን ዊል ኖት ኤክስፔክት አይ ቲንክ አንኤምፕሎይመንት ኢዝ። ቀጥታ የምትመልሱት እናንተ ዋት ዱ ዩ ቲንክ ነው፣ ምን ታስባላችሁ ነው። እና ኢን ማይ ኦፒኒየን ብላችሁ ነው የምትመልሱት። ሌሎቹ አፕሮፕሬት አይደሉም አዝማቻስ። እዚህ ጋር ደግሞ ቲቸር እና ወላጆች፣ አስተማሪ እና ወላጆች ናቸው የሚያወሩት። እና አስተማሪው ምን ቢላቸው ነው? ወላጆች ዩ አር ራይት ዌሪንግ ዩኒፎርም ሹድ ቢ ኮምፐልሶሪ ፎር ክላስ አቴንዳንስ። ልክ ብለሃል። ትምህርት ቤት ገብቶ ክላስ ለመማር ዩኒፎርም መልበስ ግዴታ ነው፣ ግዴታ ነው። ምን ቢላቸው ነው መጀመሪያ አስተማሪው እንደዚህ ብለው የሚመልሱት? ወላጆች ነው የሚለን። መልሳችን isn't it very disappointing to see students in the classroom without their uniform? ተማሪዎች ክላስ ውስጥ ዩኒፎርም ሳይለብሱ ማየት አያናድድም ብሎ ጠይቋቸው ነው ማለት ነው። እንደዚህ ብለው የመለሱት ኤ ላይ ያለው ትክክለኛ መልስ ነው። ህዝበንድ እና ዋይፍ ናቸው። ኩዌሽን ነምበር 85 ላይ ደግሞ ያሉት 6 people died and 3 were injured in car accident today። ዛሬ በደረሰ የመኪና አደጋ 6 ሰዎች ሞቱ፣ 3 ሰዎች ተጎዱ። ብላንክ has the cause been known? ምክንያቱ ታውቋል። በቅድሚያ ግን ስለ አደጋ ስላወራት መደንገጥ ወይም ደግሞ እንዳዘነች መናገር መቻል አለባት። እንዳዘነች መናገር መቻል አለባት። እንደሰማች አደጋ ሰው ስለ አደጋ ሲሰማ ይደነግጣል አይደለ? ሰው ድንጋጤ የሚገልጸው የትኛው ነው? ዋት ኤ ትሪብል ኒውስ፣ ምን አይነት መጥፎ ዜና ነው።
ብላ ትመልሳለች። ሁለት ሰዎች አሉ፣ አበያ እና ተመስገን። አይ ቲንክ ዛት ኤጁኬሽን ኢዝ ዘ ኦንሊ ዌይ ቱ ሊቭ ኤ ቤተር ላይፍ። እንደሚመስለኝ ከሆነ መማር ወይም ትምህርት ሰዎች ወደ የተሻለ ህይወት የሚወስዳቸው መንገድ ብቸኛው መንገድ ነው አለ። ተመስገንም ልክ ነህ፣ በት ቅድም ያየ ነው ኤክሴፕት ወይም በት አይ ሹድ ሴይ ልክ ነህ ግን አለ። አይ ሹድ ሴይ ብሎ ምን ሊል ይችላል? ጎይንግ ቱ ኮሌጅ ሲምፕል። እንደዛ አይደለም። ፐርሃፕስ ኢት ኢዝ ዋን አሞንግ ዘ ፊው። አሁን ልክ ነህ አለና በት አይ ሹድ ሴይ ፐርሃፕስ ኢት ኢዝ ዋን አሞንግ ዘ ፊው። ለአንዳንዶች ግን ይሄ ላይሰራ ይችላል ይላል ማለት ነው። ፐርሃፕስ ዊ ኒድ ቱ ለርን ፈርዘር ጎይንግ ቱ ኮሌጅ ኢዝ ኖት ማንዳቶሪ። ሉክ አሁን ከኤና ከሲ እንመርጣለን ማለት ነው። ከኤና ከሲ እንመርጣለን። ከላይ ያለው ሰውዬ ትምህርት ብቻ ነው ብሏል። እሱ ደግሞ አዎ ግን ብሎ እየመለሰ ነው። ሰው ግን ብሎ ኮሌጅ መሄድ ግን ግዴታ አይደለም፣ ኮሌጅ ሳንሄድ መማር እንችላለን እያለው ነው ማለት ነው። ኤ ሞስት አፕሮፕሪየት ነው። ኤ ላይ ያለው ሞስት አፕሮፕሪየት ነው። ኩዌሽን ነምበር 87 ናይቦር እና ፋዘር ናቸው። የእናንተ አባት ከጎረቤታቸው ጋር ሲያወራ የዛሬ ዘመን ልጆች ዋይደር አክሰስ ቱ ኢንፎርሜሽን ዛን ዘት ሁ ሊቭድ ኢን ዘ ፓስት። ድሮ ከነበሩት ይልቅ ብዙ መረጃ አክሰስ አላቸው። የስ በት አዎ ግን አለ አባታቸው። አዎ ግን the trouble is they are indiscriminate in their choice of information። ልክ ነህ አዎ ግን አለ። ችግሩ ምንድን ነው? የሚያገኙትን ኢንፎርሜሽን መምረጡ ላይ ነው ዋናው ነገር። እሱ ላይ ችግር አለ እያለ ነው። ኩዌሽን ነምበር 88 አስተማሪና ተማሪ ናቸው ኮንቨርስ የሚያደርጉት። ቴል ሚ ዘ ሪዘን ዋይ ለርኒንግ እንግሊሽ ኢዝ ኢምፖርታንት። እንግሊዝኛ መማር አስፈላጊ የሆነበት ምክንያት ንገረኝ። ተማሪው መለሰ። ተማሪው ምን ብሎ ይመልሳል? ቱ ቢጊን ዊዝ እንግሊሽ ኢዝ ኤ ኮምፐልሰሪ ስኩል ሰብጀክት። ከሌሎቹ ምርጫዎች ይልቅ ይሄኛው ነው ቤስት ሆኖ የመረጥኩት። ሌሎቹ የማይመጡ ነገሮች ናቸው። በመጀመሪያ እንግሊዝኛ የትምህርት ቤታችን ሰብጀክት ኮምፐልሰሪ ነው። ኮምፐልሰሪ ማለት ሁሉም ሰብጀክት የሚሰጠው በእንግሊዝኛ ቋንቋ ስለሆነ እንግሊዝኛን አለማወቅ ጀስት ሌሎችንም እንዳለመማር ነው ብሎ ኤ ላይ መለሰ ማለት ነው። እዚህ ጋር ማዘር እና ዳውተር እያወሩ ነው። we are going to early to die። እናትና ልጅ እያወሩ በዚህ ሌሊት ወይም በዚህ ጠዋት የት እየሄድሽ ነው? ዋይ ሲሆን ለምን በዚህ ጠዋት ተነሳሽ እያለቻት ነው። እና አሁን ብላ ትመልሳለች። ዋይ ለሚለው ትክክለኛ መልሱ ወይ ፐርፐስ ክሎዝ ነው ወይም ደግሞ ሪዝን ነው አይደለ? ሶ ትክክለኛ ሪዝኑ ኢን ኦርደር ቱ ጌት ኤ ፍሩት ሲቲ ቀድሜ የፊት ወንበር እንዳገኝ ነው ቀድሜ እየሄድኩ ያለሁት ብላ ትመልሳለች። ሀዝባንድ እና ዋይፍ ባልና ሚስቶች እያወሩ ነው። እዚህ ጋር ደግሞ ዌር ውድ ዩ ላይክ አዝ ቱ ጎ ፎር ዲነር፣ እራት ለመብላት የት ነው የምንሄደው ብሎ ጠየቃት። ውድ ዩ ላይክ አስ ማለት የት ነው የምንሄደው ሳይሆን የት ብንሄድ ይሻልሻል ብሎ ምርጫ እያስመረጣት ነው። እሷ ምን ብላ ትመልሳለች? ሃው አባውት ትራይንግ ሃይሌ ግራንድ ሆቴል፣ ለምን ሃይሌ ግራንድ ሆቴል አንሄድ? በቂ ገንዘብ የለኝም። እሱ ይሄ ምንድን ነው ኦፈር ነው አይደለ? ግብዣ ነው ያቀረበላት። ክፈይ አላላትም፣ ግብዣ ያቀረበላት ነው። እሱ ነው ግብዣ ያቀረበው። ሰው ገንዘብ የለኝም አትልም። ስለ እራት አልጨነቅም። እህትህ ከኛ ጋር ትሄዳለች እንደዚህ አትልም። ሶ የተጠየቀ ባይዘው በእንግሊዝኛ ዲያሎግ ማወቅ ያለባችሁ ነገር ሶስት ነገሮችን። አንደኛ ለተጠየቀው ነገር ቀጥተኛ የሆነ መልስ። ደብሊው ኤች ኩዌሽን ዋይ ከሆነ የምትመልሱት ለምን ለሚለው ነው። ዌር ከሆነ የምትመልሱት ቦታ ነው። ሌላ ነገር ማድረግ አትችሉም። ቀጥተኛ መልስ
ይህ አንደኛው ሪኳየርመንት ነው። ሁለተኛው ሪኳየርመንት በዲያሎግ ጥያቄ ጊዜ ፖላይት የሆነውን መልስ መምረጥ። ፖላይት መልስ ሁለቱ ናቸው በአንድ ላይ የሚሄዱት። ምርጫ ላይ ፖላይት የሆነ ቀጥተኛ የሆነ መልስ ካገኛችሁ እሱ ነው በቃ፣ ሌሎቹ መሆን አይችሉም። አራርሶ እና ጅራታ ናቸው። ሶስተኛ ደግሞ ፎከስ ማድረግ ያለባቸው ሰዎቹ እነማን ናቸው? ይህን ዲያሎግ የሚያደርጉ ሰዎች እነማን ናቸው? እናንተ ከእናታችሁ ጋር ስታወሩ እና ከአስተማሪያችሁ ጋር ስታወሩ አንድ አይነት ነገር አታወሩም አይደለ? እሱንም ከግምት ውስጥ ማስገባት መቻል አለባችሁ። ዋት ኢዝ ዩር ኦፒኒየን አባውት ዘ ኒድ ፎር ኮሌጅ ኤጁኬሽን? የኮሌጅ ትምህርት አስፈላጊነት ምን ታስባለህ? አራርሶ ለጅራታ መለሰ እና አሁን የሚናገር ኦፒኒየኑ ነው የተጠየቀው። ሰው ኦፒኒየን ሲነገር ሰው ዝም ብሎ ሀሳብ አይነገርም አይደል? እንደማስበው ከሆነ ብሎ መጀመር መቻል አለበት። አይ ፊል ሰርቴን ዛት ኢት ኢዝ አብሶሉትሊ ነሰሰሪ። እኔ እንደማስበው ከሆነ የኮሌጅ ትምህርት አስፈላጊ ነው ወይም የኮሌጅ ኤጁኬሽን አስፈላጊ ነው ብዬ አስባለሁ። ማዘር እና ዳውተር ናቸው እዚህ ጋር። ቴል ሚ ዋይ ስኩልስ አር ክሎዝድ ኢን ክረምት ኢትዮጵያ? ለምንድን ነው በክረምት ትምህርት ቤቶች የሚዘጉት ብላ እናት ልጇን ጠየቀች። እናት ምን ብላ ልጅ ምን ብላ ትመልሳለች? ዲድ ዩ ለርን ሂር ሎንግ ዩርሰልፍ? ተምረሽ ነበር ምናምን። ኖበዲ ላይክ ጎይንግ፣ ማንም ትምህርት ቤት መሄድ ስለማይፈልግ ክረምት ስለምጠላ አይደለም። እነዚህ ሁሉ አፕሮፕሬት አይደሉም። አፕሮፕሬት የሆነው አይ ሃቭንት ኤኒ ክሉ ማም፣ ምንም አይነት መረጃ የለኝም በዚህ ጉዳይ ላይ ብላ ትመልሳለች፣ ካላወቀች ማለት ነው። ስለዚህ ዲ አፕሮፕሬት ነው። አህመድ እና ሳምሶን ነው እዚህ ጋር ደግሞ ያሉት። አህመድ የሆነ ነገር ብሏል። ዩ ኖ ዋይ ሂ ኢዝ ሰች ኤ ፈኒ ቦይ ዛት ሂ ሜክስ ኤቭሪዋን ላፍ? አህመድ ሳምሶንን ስለሆነ ሰው አውርቶታል። ከዛ ሳምሶን ምን አለ? ይሄ ልጅ ለምን እንደው ታውቃለህ አለ፣ በጣም ተግባቢ ነው፣ አዝናኝ የሆነ ሰው ነው፣ እሱ ካለ ሁሉም ሰው ይስቃል አይነት ብሎ መለሰለት ማለት ነው። ሶ አህመድ ምን ብሎ ቢጠይቀው ነው ሳምሶን እንደዚህ ብሎ የመለሰለት? ዋይ ዱ ሜኒ ስቱደንት ላይክ ቱ ሲት ኔክስት ቱ ሳምሶን? ለምንድን ነው ብዙ ተማሪዎች ከሳምሶን ቀጥሎ መቀመጥ የሚፈልጉት ብሎ ስለጠየቀው ነው ማለት ነው። እዚህ ጋር ቅድስትና ሀና አሉ። ቅድስት ብላንክ ዊዝ ሱገር ፕሊዝ፣ በስኳር ይሆንልኝ አለች። በስኳር ይሆንልኝ ብላ የምትመልስ ምን ብትባል ነው? ኦብቪየስሊ በጣም ሲምፕል ነው። ውድ ዩ ፕሪፈር ዩር ኮፊ ዊዝ ኦር ዊዛውት ሱገር? ቡናሽን በስኳር ነው ወይስ በባዶ ስለተባለች ነው። ኩዌሽን ነምበር 95 there is student and student manager. Student, today I'm interviewing a business manager to give me some idea about the field. Let me begin by ብሎ እያቀረበ ነው ጥያቄ። ተማሪዎች እንግዲህ ለሆነ ሪሰርች ወጥተው የሆነ ካምፓኒ ማኔጀር እያናገሩ ነው እና ምን ብለው ይጠይቁታል ነው። ዜን ማኔጀሩ መልሷል። I joined the department because I wanted to learn how to run my own business. ይህን ዲፓርትመንት ለምን ተቀላቀልክ ብሎ ስለጠየቀው ነው። ይህን ዲፓርትመንት ለምን ተቀላቀልክ ወይም ለምን ተማርክ ይህንን ፊልድ ብሎ ከጠየቀው ይመልሳል ማለት ነው። let me begin by asking you how you decided to study business management. ቢዝነስ ማኔጅመንት ማጥናት ለምን ወሰንክ? እዚህ ጋር ፋዘር እና ማዘር ነው ኮንቨርስ የሚያደርጉት። he didn't get full mark on his English exam. ፋዘር ምን ቢላት ነው ማዘርን በእንግሊዘኛ ፈተና ሙሉ ማርክ አላገኘም ብላ የምትመልሰው? why is ዜና ክራይንግ አይደለ? ምንም ይሄ ግልጽ ነው። ዜና የሚያለቅሰው ለምንድን ነው? ዜና የሚያለቅሰው ለምንድን ነው ሲላት በእንግሊዘኛ ሙሉ ማርክ ስላላገኘ ብላ ትመልስለታለች ማለት ነው። ኩዌሽን ነምበር 97 ሊሉ እና ማርታ ናቸው። ሁለት ፍሬንዶች ሲያወሩ
አይ አም ሶሪ አም ስትሬንጀር ቱ የሆነ ነገር ጠይቃታለች ሊሉ ማርታን። እኔ የምዳች እንግዳ ነኝ አላውቀውም እያለች ነው ማለት ነው። ሶ ምን ብትላት ነው ሊሉ ማርታን እንደዚህ ብላ የምትመልሰው? ኩድ ዩ ቴል ሚ ዌር ዘ ዳይሬክተርስ ኦፊስ ኢዝ? የዳይሬክተሩ ቢሮ የት እንደሆነ ትነግሪኛለሽ? ይሄ ሞስት አፕሮፕሬት። እዚህ ጋር ኑሩና ዳንኤል ናቸው። ኑሩና ዳንኤል እያወሩ ነው። ዌል ደን ዳንኤል ዩ ጋት ግሬድ ኦን ዩር ማትስ። በጣም ጥሩ ዳንኤል በማትስ ፈተና ኤ ነው ያገኘኸው። ሴን ዳንኤል ምን ብሎ ይመልሳል? የምርህን ነው? ይደነቃል አይደል? እንደዚህ አይነት ነገር ሲል መጀመሪያ መደነቅ አለ። ሪሊ ይላል ማለት ነው። ከዛ ቴንክ ዩ ፎር ዘ ጉድ ኒውስ፣ ጥሩ ዜና ስለነገርከኝ አመሰግናለሁ ይላል ማለት ነው። ኩዌሽን ነምበር 99 ፍሬንድ ኤንድ ዩ። ፍሬንድ ኤንድ ዩ ሁለት ሰዎች እያወሩ ነው። አም ኦልሞስት ብላይንድ ኢን ዘ ዳርክ ይላል ማለት ነው። በጨለማ እኔ ኦልሞስት ማየት አልችልም። ከዛ ችግር የለውም አትጨነቅ፣ ልታግዜ ትችላለህ ብሎታል ማለት ነው። መጀመሪያ ኤክስኩዝ ሚ ፎር ስቴፒንግ ኦን ዩር ፉት። ስቴፒንግ ኦን ዩር ፉት ማለት መሰላችሁ መምራት። የሆነ ሰው ለምሳሌ የሆነ አይነ ስውር ሰው ካለ ስቴፒንግ ኦን ዩር ፉት ማለት ልትመሩ ትችላላችሁ ወይ እንደማለት ነው። እና በጨለማ ማየት አልችልም፣ ኦልሞስት ሙሉ በሙሉ ጨለማ ከሆነ ማየት አልችልም እና ልታግዜ ትችላለህ እያለ ነው። ልታግዜ ትችላለህ የሚለው ሲ ላይ ይገኛል። ኩዌሽን ነምበር 100 ዳውተር እና ማዘር ናቸው። አይ ቲንክ ብሪሊያንት ስቱደንትስ ሹድ ቢ ኤግዘምፕት ፍሮም ኮስት ሼሪንግ። ጎበዝ ተማሪዎች ከኮስት ሼሪንግ ነፃ መሆን መቻል አለባቸው አለች ልጅቷ። እሷ ደግሞ ምን ብላ መለሰች? መኒ ሹድንት ቢ ሪዋርድ ፎር ጉድ ወርክ። ገንዘብ አይ እኔ አልስማማም እያለች ነው ማለት ነው። ገንዘብ ለጥሩ ስራ ሽልማት አይደለም መሆን አይችልም እያለች ነው ማለት ነው። ሶ አልስማማም ስትል ምን ትላለች? አይ እኔ ይሄን የጅል ሀሳብ አልቀበልም፣ ይሄ ኢንፎርማል ነው እና ኢምፖላይት ነው። አም አፍሬድ አይ ካንት አግሪ። አንቺ ባልሽው ሀሳብ አልስማማም፣ ገንዘብ ለጥሩ ስራ ሽልማት ነው ብዬ አላምንም ትላለች ማለት ነው። እና ኦልሬዲ ይሄን ይመስላል። ኦልሞስት እነዚህ ናቸው ጥያቄዎቹ። ይህንን ፒዲኤፍ ከነ መልሶ ዲቴል ከኤክስፕላኔሽን ጋር ማግኘት ከፈለጋችሁ በቴሌግራም ቻናላችን በኩል ሙሉ ፒዲኤፉን ከነ መልሶ አስቀምጠናል። እዛ ላይ ማግኘት ትችላላችሁ እና ፕራክቲስ ማድረግ ትችላላችሁ በዚህ ጥያቄ መሰረት። በዚያው አጋጣሚ በ2018 ዓመተ ምህረት ማትሪክ ፈተና የምትፈተኑ ተማሪዎች እኛ ጋር የ2018 ዓመተ ምህረትን ፕራይቬት ክላስ አለን፣ ተማሪዎችን ሳፖርት የምናደርግበት። የኢንትራንስ ትሪክስን ክላስ ጆይን አድርጋችሁ ከኛ ጋር አመቱን ማሳለፍ እንደምትችሉ መግለጽ እወዳለሁ። ለመመዝገብ በቴሌግራም ቻናላችን በኩል ልታናግሩን ትችላላችሁ። ቴንክ ዩ